እና እኔ ትናንት ቤቴን ከፍቼ ፓስተርዬ ለሉተራኖች ሼር አድርጉላቸው መተው ያብራሩ። ለምን አሁን አንድ ኦርቶዶክሳውያን የምንወቀሱበት አንዱ ነገር ፓስተርዬ ምንድነው? ለቅዱሳን ዘመራችሁ ነው አይደለ? ለቅዱሳን መዘመር እኮ ቅዱሳንን ማወደስና ማክበር ነው አይደል? ሌላ ነገር የለውም። ስለዚህ የእነሱስ ከዚህ በምን ተለየ የሚለውን ነገር እንዲያብራሩልን ነበረ ትናንትም ቤት ከፍቼ የነበረው ፓስተርዬ። ጋዲ ቅዱሳን ስንል ምንድን ነው እስቲ ተርጉሞ። ለምሳሌ እኛ ቅዱሳን ብለን የምናስበውና አሁን እዚህ ላይ ያለው ቅዱሳን የሚሉት ምንድን ነው? እሺ ማስረጃ እያለ ነው ዶክተር ዳኒ። እሺ ቀጥል። ማስረጃውን ችግር ዳኒ ናገባና ላሳይ ከፈለክ። እሺ ቀጥል ጋዲ። ነበረኝ ፓስተር አሌክስ። ቆይ የኔን ይጨርስና ሄሉ ሰጥሻለሁ። ቆይ ሰጥሻለሁ። እነሱ ጋዲ አሁን ሉትራኖቹ ቅዱሳን ሲሉ ምንን ነው? ጋዲ ሚዩት ነህ ዳኒ መግባት ትችላለህ። ክፍሉን ራሱ አይተው ከሆነ ፓስተርዬ ኦፍ ዘ ኢንቮኬሽን ኦፍ ሴንትስ ነው የሚለው። አይተው ከሆነ ምን ማለት ነው? ቅዱሳንን መጣራት ይሄ ልክ አይደለም ብሎ ነው ክፍሉ ራሱ የሚጀምረው። ስለዚህ ቅዱሳንን መጣራት የሚለውን ሲቃወሙ የትኛው ነው እየተቃወሙ ያሉት? እኔም አንተም እንደምናውቀው ለምሳሌ በእኛ በኦርቶዶክስ ቤተክርስቲያን በስጋ ከኛ የተለዩ ቅዱሳንን አለ በዚህ ኮንቴክስት ቅዱሳን ተብሎ እየተጠሩ ያሉት በዚህ ክፍል ኮንቴክስት በስጋ የተለዩንን ነው። አየህ፣ በስጋ የተለዩ ቅዱሳንን። ስለዚህ ሙሉ አውዱን ስትመለከተው ኮንዴምን እናደርጋለን፣ ቅዱሳንን መጣራትን ኮንዴምን እናደርጋለን ብሎ ይጀምርና ነው ከዛ ነገር ግን our confession approves honor to the saints ለቅዱሳኑ ግን ክብር እንደሚገባ። ያው እንደምታውቁ ፓስተርዬ፣ ያው ሉተራኖች ከዚህ በፊት በጣም ብዙ ጊዜ አሳይተናል። በሰማይ ያሉ ቅዱሳን ለምድር ላይ ላለችው ቤተክርስቲያን ይጸልያሉ ብለው እንደሚያምኑ ታውቃለህ አይደል? በጣም ጥሩ። ሰላም ጋዲ። አንዴ ዳኒ ቆይ ልጨርስ፣ ከፓስተር ጋር ልጨርስና ትገባለህ፣ ችግር የለውም። እኔ ሉተራኖች መተው ቢያብራሩ ስለነበር ትናንትና ሴንትስ እያለ ያለው እዚህ ጋር ምንድነው? ኦኬ ሴንትስ እያለ ያለው እነዛን ቅዱሳን ነው። ኦኬ ለእነሱ ክብር ይገባል፣ እነሱንም ፕሬዝ ማድረግ አለብን ብሎ ነው እየተናገረ ያለው ፓስተርዬ። ዳኒ ምን የተለየ መረጃ አለ? አሁን እንግዲህ እሺ ይበል። እሺ ዳኒ ትገባለህ። ቅድም ነው የጠየቀችኝ። እሺ ዳኒ ሄቭ ወይ ማለት ሉትራን ሲጠራ እንደ ፔንቴኮስጤ አቤት ይላል። አይቻልም። እኛ አሁን እኮ ፕሊዝ እኔ ቆይ ዳኒ ቆይ እሺ ዳንዬ ቆይ እኔ ላስተካከል። አይዞህ ቆይ ችግር ነኝ ማንም አይከለክለኝም። እሺ ቆይ ዳንዬ እሺ እንትን ምንድነው መሰላችሁ ቅድም እዚሁ እነ ዳኒ እነ ጋዲ ሳይመጡ ስናወራ የነበረውን ነገር አፕላይ ያደርጋችሁ። ቤቱ ላይ ማንም ሰው ሀሳብ ማውራት ይችላል እያወራን አሁን እንደገና ጥግ ያዘን ሀሳብ ላይ መሞገት ይቻላል ከተባባልን ቅድም እኮ ስትሉት የነበረው ሄቪ አሁን ዳኒ ሲመጣ ጥግ ያዘን እስቲ ሀሳብ ላይ ይወራ ግድ የላችሁም። አሁን ጋዲ ሉትራን ላይ ትናንት ከፍቻለሁ ይሄን ነገር እንዴት ታዩታላችሁ ብሏል። እኔ ሰምቼ አላቅም። ስለዚህ እነሱ ብዙ ጊዜ ሲያወሩ የሰማሁት ነገር ስለሌለ ዳኒ ማስረጃ ይህንን ጋዲ ያለበትን ነገር ካለ መሄድ ትችላለህ። ቴንኪው። ስለዚህ ጋዲ ሉትራን አይደለም። ስለዚህ ለጋዲ መጠየቅ ከተፈቀደ እኔም ደግሞ ማብራሪያ መጠየቅ ይፈቀድልኛል። አልፈልግም ካላችሁ ሉትራን ነኝ፣ በቃ አለቀ። ችግር የለውም። አይ ቅድም ምን እያል ነበር መሰለህ ዳንዬ፣ ግሩፕ ምናምን የሚባለው ነገር ለቲክቶክ አይጠቅምም ለሐሳብ ብለናል። ስለዚህ አንተ መረጃውን ጋዲ ያወጣው ላይ አይ እንደዛ አይደለም የሚለው እኛ ግዴታ ሉትራን መሆን አለበት ብዬ አላምንም። ሐሳብ ያለው ሰው ይሞግት ነው ምለው። ምን ትላለህ ዳንዬ? አይ እዚው ጽሁፉ ላይ አሁን በከፈተው ላይ ኢንቮኬሽን ኦፍ ሴንትስ ኮንደምን እንደተደረገ ዊ ኖው ዛት እና ግን እዛ በገነት ሆነው ይጸልዩልናል ብለው ያምናሉ ሉትራንስ ማለት ነው እንጂ ከዚህ ሆነን ወደ እነሱ እንጸልያለን የሚለውን ይቃወማሉ። ከዛ ሉትራን ቅዱሳን ክብር ይገባቸዋል የሚለው ላይ እኛም እንስማማለን። ቅዱሳን ክብር ይገባቸዋል፣ በደንብ ነው ክብር የሚገባቸው። በዚህ አንለያይምና ፔንቴኮስታልስ ሆኖ ቅዱሳን ክብር አይገባቸውም የሚል የለም። ግን ለምሳሌ ክብር ይገባቸዋል ማለት ለምሳሌ አሁን እዚህ ሆኜ ማርያምን ወደ እሷ እንደምትሰማ አድርጌ ማክበር ምንም ጥቅም የለውም ስለማትሰማኝ። ግን የማርያምን ክብር ግን ብናገር ችግር የለውም፣ ጥቅምም አለው። ግን ዳንዬ ምን መሰለ ዳንዬ
የሉትራኖቹ እዚህ ኮንፌሽናቸው ላይ ያለው ላይ መሄድ ይቻላል። እነሱ እንደዚህ ስለሱ ነው እያወራ ያለሁት። ሙሉ በሙሉ ስለሱ ነው እያወራ ያለሁት ነው እንዴ? እሺ ፓስተር አሁን ጥሩ ነገር አነሳ። ለምን እዚህ ጋር የተቀመጠው ክፍል ላይ መሄድ የሚለውን ጥሩ ፖይንት ነው ያነሳው። ለምን ዳኒ መሀል ላይ እኔ እንዲህ ብዬ ነው ማምነው የሚል የራስን ሀሳብ ከመክተት መጽሐፉ የሚናገረው ሀሳብ ላይ ማውራቱ መልካም ነው። በመስመር ለማተረጉምልኝ በሴንተንስ ምክንያቱም ለፓስተር እኮ አነበብኩለት እኔማ እኮ። ስለዚህ አሁን አንተ ቅዱሳን በሰማይ ያሉ ቅዱሳን ፕሬዝ ይገባቸዋል ብለህ ታስባለህ? ፕሬዙን እነሱ አይሰሙትም እንጂ ኦፍኮርስ ፕሬዝ ስለመስማት ፓስተር የፋለሲን ላይ ሰራ። አሁን ፓስተር ቤት ስለሆነ ያለ ነው ቃል በቃል የሉትራኑ ዶክመንት የሚለው ምን መሰለ? ኦኬ ዘ ሴንትስ ዘምሰልቭስ ሹድ ቢ ፕሬዝድ ነው የሚለው። ፕሬዝ መደረግ አለባቸው። ስለዚህ አሁን አንተ ይሰማሉ አይሰሙም ሳይሆን ለምሳሌ ድንግል ማርያም መወደስ አለባት ብለህ ታስባለህ? ለምሳሌ ማርያም የተባረከች ነች ብጽዕት ነች ብሎ መናገር መጽሐፍ ቅዱስ ራሱ ያዛል እኮ። ስለዚህ ይህንን በመዝሙር መናገርም ችግር የለውም። አዎ ማርያም ድንቅ ነች የተባረከች ነች፣ ምን ጥያቄ ያለው? መጽሐፉ ያዝ የለ እንዴ? በጣም ጥሩ በጣም ጥሩ። እሺ ወደ ሌሎቹ ቅዱሳንም እንመጣለን። ይሄ ባይዘው ጥሩ መሻሻል ነው። እኔ ዚስ ኢዝ ኤ ጉድ ኢምፕሩቭመንት። ቅዱሳን መወደስ አለባቸው የሚለውን ሀሳብ እንደዚህ አይነት መሻሻሎችን አፕሪሺየት እናደርጋለን። ማርያም ራሷ ትውልድ ሁሉ እኔን ጨምሮ ማለት ነው ብጽዕት ይሉኛል ብላለች አለ እንዴ? ብጽዕት ይሉኛል ማለት እኮ ብጽዕት ይሉኛል እንጂ ይዘምሩልኛል ያወድሱኛል አላለች። ሲስተርዬ አንዴ ቆይ ዳኒ ያውራና ትያለሽ። የምትፈልጉትን መናገር ትችላላችሁ፣ ግን እኔንም ደግሞ ቻሌንጅ አድርጎኝ። እኔ አሁን እያልኩ ያለሁት ቃል በቃል የተጻፈውን ነገር አስቀምጥና በዚህ ቃል በቃል በተጻፈው ላይ እስከምን ድረስ መዘርጋት እንችላለን የሚለውን ለመንካት ነው እየሞከርኩ ያለሁት። ስለዚህ ማርያም ራሷን ያው የባሪያይቷን መታዘዝ አይቷልና ምናምን ካለች በኋላ ትውልድ ሁሉ ከዛሬ ጀምሮ ብጽዕት ይሉኛል ብላለች። እኛም ደግሞ ብጽዕት እንላታለን። በጣም የተወደደች እናታችን እህታችን ነች። የጌታችን እናት ወላዲት አምላክ ነች። ስለዚህ ብጽዕት ነች። ይሄንን ልንክደው አይገባም። ዋናው ቁም ነገር ብጽዕት ስንል ምን እያልን ያለ ነው ነው ዋናው ጥያቄ። ወደ ማርያም አንቺ ብጽዕት ወይ ማለት ነው ወይንስ ከነጋዲ ጋር ስናወራ ይሄንን እንጠቀማለን ነው? ይሄ ደግሞ በቀጥታ የተቀመጠ ስለሆነ በዚህ ቃል ላይ እኔና አንቺ እናወራለን፣ እንከራከራለን። ከዛ ያለፈ ትርጉም ከተሰጠው ነው የምንጣላው እንጂ ቃል በቃል የተሰጠን ቃል ስላለ በጥንቃቄ የምናልፈው ነው ማለት ነው። ካሚንግ ባክ ቱ ጋዲ ግን ይሄን ቦታ አንብቤዋለሁ። እኔ ሳነበው ኢንቮኬሽንን ይቃወማል ማለት ወደ ማርያም መጸለይን ይቃወማል ቦታው ማለት ነው። ስለዚህ ራሷ እዛ ሁና ትጸልይልናለች ነው የሚለው። ከዚህ ያለፈ ትርጉም ካለው ግን ከፍታ አሳየኝ ብራዘር። እሺ ዳኒ አንድ ጥያቄ ምን መሰለ፣ ጋዲ ያነበበው ይቃወማል ከታች ግን ብሎ ያነበበው ፊት ለፊት ነው ያነበበልን። ጋዲ እስቲ እንደገና አንብብለት። ዳኒ አንብቤዋለሁ ስላለ ጋዲ እኔ ምንድነው አሁንም ፓስተር እንዳልኩት ቅድም ፓስተር ገና መግቢያ ላይም ተናግሬያለሁ። ኢንቮኬሽን ኦፍ ሴንትስን ክፍሉ ይቃወማል። ፓስተር ርዕሷን ትንሽ ወደ ጎን አድርጋት፣ ፊትህን እየሸፈነው ስለሆነ። እሺ ያው ቤት በዛውም ታብታብ እንዲደረግ አይደል አላማው? ታብታብ አድርጉለት የፓስተርንም ቤት። ለመሰለ ጋዲ እንትን ነው ሰሞኑን ሪፖርት አድርገዋልና ለዛ ነው። ከቻላቸው ኮፒ ሊንክ አድርጉልን። እሺ ቀጥል ጋዲ። እስቲ መረጃዋን ግን ብታወጣ ታሪፍ ነው። ቅድም ያሳየው። እሺ ችግር የለውም እንትን ስላለ ነው እንጂ ይኸው ድጋሚ ከፍቷል፣ አያሳስብም። ዙም ሳረገው በዚህ ቦታ ላይ ቪዲዮ ሰርተ ምላሽ ቪዲዮ ሰርቼ ባለው ታስታውሳለህ ጋዲ? እሱ ስለ ጸሎት ነው። ቆይ ዳኒ አሁን ሌላ ቶፒክ ውስጥ እንዳንገባ ስለ ጸሎቱም እኮ እመጣለሁ፣ ችግር የለውም። ፓስተርዬ ተጨማሪ መረጃ ከፈለክ ሌላም ላሳይ ይችላለሁ። ሉትራን ቸርች ሚዙሪ ሲኖድ ላይ በቅዱሳን በቀን እንደሚሰየም ታውቃለህ። አይ ፓስተር ነው። ቆይ ዳኒ ወደ አንተ እመጣለሁ። እኔ እኮ አሁን እኮ የክርክር ጉዳይ አይደለም። እኔ ሲጀመር የገባሁበትም ዓላማ አለ። የገባሁበትም ዓላማ ፓስተርን ጽፌለት ነው። ሉትራኖች ካሉ ትናንት ቤቴንም ከፍቼ እኮ ሉትራኖች ካሉ መጥተው ያብራሩልን እያልኩ ነበረ። ኦኬ ይሄው ነው። ያው ቅድም እንዳሳየሁት አርቲክል 21 ኢንቮኬሽን ኦፍ ሴንትስ ነው የሚለው። ፓስተር አውዱን ለመረዳት ያክል እዚህ ጋር ሴንትስ ተብሎ እየተጠሩ ያሉት በስጋ ከኛ የተለዩ ቅዱሳንን ነው።
ኮንቴክስቱ እየተናገረ ያለው። ለምን ከቁጥር 1 ጀምሮ ስንመለከት ቅዱሳንን መጥራት አይገባም እያለ እየከለከለ ነው ክፍሉ የሚመጣው። ኦኬ ቅዱሳንን መጣራት እንዲያደርጉልን ብሎ መጠየቅ ልክ አይደለም ብሎ ይመጣና our confession approves honors to the saints ይላል። ኦኬ የእምነት መግለጫችን ለቅዱሳን የሚሰጠውን ክብር አፕሩቭ ያደርጋል ወይ ደግሞ ቅዱሳን ክብር ይገባቸዋል የሚለው ማለት ነው። እኛም ቅዱሳን እኮ ክብር ይገባቸዋል። እሺ እንደዚህ ለጋዲ ሰዓት ልስጠው። ቆይ ቀጥሎ ደዳኔ እንደሱ ይሻላል። አሁን ሳስበው ይሄው 5 ደቂቃ ቆይ ፓስተር አሌክስ ልናገርና ልውረድ። 3 ደቂቃ ይበቃል ፓስተርዬ 3 ደቂቃ በቂ ነው። ለእነሱ ሰዓት ሰጥተህ እነሱ ያውሩሽ። እኔ ተናግሬ ልውረድ። ጥያቄ ነው ተናግሬ ነው። እኔ አልጠይቅም እኮ ተናግሬ ነው። አይ ከተናገርሽማ መጠየቅ ይኖራል። ፓስተር አውርታ እንደፈለገችማ አትወጣም። አይ እኔ እንደናንተ እንደዚህ እንትን ዲቤት ምናምን ምንትኑ ስለማይታየኝ ነው። የኔና እንደ ወንጌል አማኝ ልናገር ስለነበርኩኝ ልናገርና ጴንጤ ስትሉ ስለሚመለከተኝ ማለት ነው። ወንጌል አማኝ ስትሉ ስለሚመለከተኝ ፖለቲካ አይ አልፈልግም። ደቂቃ በ2 ደቂቃ ተናግሬ እወርዳለሁ። ፖለቲካ ምንም ስለማይሰራ ነው። ኦኬ ምንም የሚሻሻል ሪፎርም የሚደረግ የሆነ የሚስተካከል ምናምን የለም። ኢየሱስ ነው የሚያድነው። እሱን ነው የምንከተለው። የሱ ደቀ መዝሙር ነን እኛ። ማርያምን እናከብራታለን ወይ? አዎ የጌታችን ኢየሱስ ክርስቶስ እናት ናት፣ እናከብራታለን። የተለየ ግን እየሰገድንላት በየጊዜው የምናደርግላት ነገር ግን የለም ስላልተጻፈልን። ኦኬ የምናደርገው ግን ምንድነው? አዎ እመቤታችን ቅድስት ማርያም የኢየሱስ እናት ናት ብለን እናምናለን። በጣም ነው የምናከብራት። ግን እባክሽን ልጅሽ አማልጅልን፣ እባክሽን በዚህ አድርግልን፣ በዚህ ሁኝልን የምንላት ነገር የለም። ቀጥታ ከሱ ጋር ስለምናወራኛ ኦኬ በኢየሱስ በኩል ከፈጣሪያችን ከእግዚአብሔር አብ ጋር አባ ብለን የምንጮበት የልጅነት ስልጣን ስላለን ቀጥታ ነው እኛ ንግግራችን። ለዛ ነው ጌታ ኢየሱስ የሰራልን ማለት ነው። ቀጥታ ነው አሁን እሺ ያለው ማለት ነው። ከአባቱና ከልጁ ጋር ከመንፈስ ቅዱስ ጋር ህብረት እንድናደርግ ስልጣን ተሰጥቶናል፣ የዳንን ሰዎች አማኞች ማለት ነው። ኦኬ ይሄ የድህነት ጉዳይ ነው። ሌላው ግን እንትን ጴንጤዎች ማርያምን ትንቋታላ፣ ማርያምን አታከብሯትም ነው። እናከብራታለን። የትኛውም ጴንጤ ማርያምን እንጠላለው የሚል የለም፣ የትኛውም ጴንጤ። ስለዚህ አትድከሙ ለማለት ነው። የተለየ ክብርም ለቅዱሳን የተለየ ክብር ቅዱሳንን የምናመልክበትም የለም ስለሌለ። አንዴ ፓስተር አሌክስ የእምነት አንዴ ልናገርና ልውረድ ፕሊዝ። ኧረ ግድ የለሽም አካሄድ የሚባል ነገር አለ። ቆይ አለ እንዴ? እሺ ደግሞ በቤት ልትወ ፈለኩ ይቅርታ። ኧረ አይደለም፣ ቆይ ሰዓት ይሰጥሻል። 5 ደቂቃ 10 ደቂቃ። አሁን ምንድነው በጣም አስቸጋሪ የሚያደርገው የወንጌል አማኝን ወክዬ አወራለሁ ስትይ የምታምኑትን ነገር ተናገሩ። እንደሱ ይሻላል። እናንተ ስትሉ ሳይሆን አሁን ጋዲሳ ገብቶ እናንተ አላለም። ሉትራኖች ንግቡ ለዚህ መጽሐፋችሁ መልስ ስጡ ነው ያለው። ከአንቺ ጋርም የሚገናኝ አይደለም ወይ ከኛ ጋርም አይደለም። እኔንም የሚመለከት ነገር አይደለም። ግን ሉትራኖች ካሉ በዚህ ጉዳይ ላይ እንዲህ ይላሉ ወይ ብሎ ጠየቀኝ። እኔ አላቅም አልኩ። ማስረጃውን አሳየኝ አልኩ። ማስረጃ አሳየን። ሄደ ወደ ማርያም ተስቦ ስለ ማርያም ምን ነገር ከተፈለገ ደግሞ ምናምነውም ብለሽ ቁጭ አርጊ። እናንተ አትሉም እናንተ ምናምን ሳይሆን እኛ ስለ ድንግል ማርያም እንዲህ ነው ምናምነው፣ እንደዚህ ተብሎ በዚህ ጉዳይ ላይ እንዲህ ነው፣ እንደዚህ ደግሞ አናምንም። ቀጥሎሳ በዛኛው ደግሞ ያለ ሰው ነው እኛ ደግሞ እንደዚህ ነው ምናምነው፣ መከራከሪያ ሐሳብ ይሆናል። ስለዚህ ምን አርጊ መሰለሽ እኛ ምናምነው በይና ሌላው ሰው ባላለበት ተቃውሞ ባላነሳበት ጉዳይ ላይ እንደሱ ሐሳብ መስጠት ጊዜ መፍጀት ነው። ስለዚህ ሐሳብሽን ወደ ምን አርጊ መሰለሽ፣ መዝሙር አሁን ተዘምሯል እኛ ጋር ታውቂያለሽ። ስለ ድንግል ማርያም እንደተዘመረ ታውቂያለሽ ሄሉ ወንጌል አማኝ? እኔ አልሰማውም። ላክልኝ እስኪ ልዘምርልሽ። ቆይ ልዘምርልሽ። አይ ታውቂያለሽ፣ ቅድም መዝሙር መዘመር ዳኒን ለመቃወም አይነት ሐሳብ ስላመጣሽ ነው። ምን ይላል መሰለሽ? ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ። ታውቂያለሽ ይሄን? ናው እሱማ እኔ በጣም ደስ ይላል እኮ። ለማን ነው የተዘመረው? መጽሐፍ ቅዱስን እኮ ነው የተናገረው። ቆይ ለማን ነው የተዘመረው? ለማን ነው? ማርያምን ያው በዛ ውስጥ ያወደሷት ነው መሰለኝ። ነው ቅድም አይ መዝሙር ዳኒ ሲናገር መጽሐፍ ቅዱስ አንድ እሷ ናት ያለችው ፓስተር አሌክስ፣ አንድ እሷ ናት። እሱ ሉቃስን አርገው ነው የተናገሩት የዘመሩት አንድ ላይ ማለት ነው። እሺ አይልኝ። ስለዚህ ጨርሼ የተለያየ ነገር ግን የለም።
እሺ አይ መዝሙር ተዘምሯል የሚለውን ነገር በቃ ሁለቱ ይቀጥሉ። ፓስተር ዳኒና ጋዲ ይቀጥሉ። ሌላ ጊዜ ግን ፓስተር አሌክስ እንትን አወራለሁ። እሺ እዚህ ጋር በጣም መብትሽ ነው። አሁንም አውሪ፣ አንድ ሰዓት ልስተሽ። ኖ አይ የሚሳደቡ በጣም ክርክር የሚፈልጉ ምን እንደምትፈልጉ የምታቆም አይመስለኝም። ጌታ ኢየሱስ ሰላሙን ይስጣችሁ በኢየሱስ ክርስቶስ ስም። ጽናቱን አዲስ ነሽ መሰለኝ ሄሉ። ለዚህ መንደር አረኔ እንደዚህ አይነት ቦታ ውስጥ መገኘትም አልፈልግም። እኔ ቬሪ ሜንታል ሄልዝ ቬሪ ኢምፖርታንት። በቃ ታችሁኝ ፓስተርዬ ቆይ ረጅም ሰዓት ጠበቅናት እና አንዴ ፓስተር አሌክስ ኮፒ ሊንክ አድርጉ ያስደርጋቸው። እግዚአብሔር ይስጣችሁ። ተባረኩ። ሄሉ ከመውረድ በፊት አንዴ ከመውረድ በፊት እኔ ነኝ ጋዲሳን እያወራሁሽ ያለሁት እና አይ ጋዲሳ ከዳኒ ጋር ጨርስ በእናትህ። እኔ እንደዚህ አይነት ተባረኩ። ቀጥሉ እናንተ በታይም ስትፈልጉ በፈለጋችሁ ቀጥሉ። መልካም ጊዜ። እሺ ፓስተር ይበቃል። በርቺ። እሺ ጌታ ይባርክሽ። 3 ደቂቃ አስቀምጥልኝ ወይ ደግሞ እሺ ይሄው እንትን ምን አድርጌያለሁ፣ በዚሁ ሉትራኖች ጋር ሼር አድርጌያለሁ። አትሊስት የሚያውቁት ነገር ካለ ብዬ ልቀጥል። ፓስተር አመሰግናለሁ። እህታችን እንደው ታችሁና እየሰማች ከሆነ ወደ ሀሳቡ ከመግባቴ በፊት ድንግል ማርያም ደስ ይበልሽ ተብሎ መዝሙር ሲዘመር ድንግል ማርያም ደስ ይበልሽ የት ሆና ነው ደስ የሚላት የሚለውን ጥያቄ ያስነሳል። መስማት የማይችል አካል ደስ ይበልሽ ተብሎ እንዴት ሊነገርለት ይችላል የሚለውን ነገር እንድታስቢበት ፈልጋለሁ ታችሁንሽ። ለማንኛውም ቀደም የገባሁት ሉትራኖች ማብራሪያ እዚህ ጉዳይ ላይ እንዲሰጡ ነው። ምን ማለት ነው የሚለውን ነገር ነው። አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ እነ ፊሊፕ ማላንክተን የጻፉት ላይ ማለት ነው አርቲክል 21 ኦፍ ዘ ኢንቮኬሽን ኦፍ ሴንትስ የሚለው ክፍል ላይ ቁጥር 4 ላይ የተቀመጠ ነገር ነው። ያው ቅድም ለፓስተርም እንደነገርኩ ከቁጥር 1 ጀምሮ ቅዱሳን ተብሎ የተጠሩት በዚህ ክፍል ኮንቴክስት መሰረት በስጋ የተለዩን ቅዱሳን መሆናቸውን በምን እናውቃለን ከተባለ እነርሱ መጣራት ልክ አይደለም። ሴንትስ እያለ ሲመጣ ክፍሉ እነርሱ መጥራት ልክ እንዳልሆነ ነው እና ቁጥር 4 ላይ መጣና ግን ኦፍ አወር ኮንፌሽን አፕሩቭስ ኦነርስ ቱ ዘ ሴንትስ ለቅዱሳን የሚሰጠውን ክብር ኮንፌሽናችን አፕሩቭ ያደርጋል። ፓስተር የኔም አንተማ እንደሚያስማማን ነገር አለ። ከአምስቱ ሶላዎች ውስጥ አንዱ ሶላ ምንድነው? ሶላ ዲ ግሎሪ አይደል? ክብር ለእግዚአብሔር ብቻ አይደል? የፕሮቴስታንት ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁም ታውቁታላችሁ። ክብር ለማን? ለእግዚአብሔር ብቻ። አንዱ ከአምስቱ ሶላዎች ውስጥ አንዱ ሶላ ይሄ ነው። አሁን የሉተራን ኮንፌሽን ግን መልሶ ምን እያልን ነው? ኦነርስ ቱ ዘ ሴንትስ ለቅዱሳን ክብር ይገባል፣ ክብር ይገባል። ኦኬ ይልና ፎር ሂር ኤ ትሪፎልድ ኦነር ኢዝ ቱ ቢ አፕሩቭድ ይልና ዘ ፈርስት ኢዝ ታንክስ ጊቪንግ ይላል። ከዛ ፎር ዊ አውት ቱ ጊቭ ታንክስ ቱ ጋድ ቢኮዝ ሂ ሃዝ ሾውን ኤግዛምፕልስ ኦፍ መርሲ እግዚአብሔር ምሕረትን ስላሳየን እናመሰግነዋለን። ቢኮዝ ሂ ሃዝ ሾውን ዛት ሂ ዊሽ ቱ ሴቭ ሜን ቢኮዝ ሂ ሃዝ ጊቨን ቲቸርስ ኦር አዘር ጊፍትስ ቱ ዘ ቸርች ኤንድ ዚስ ጊፍትስ አዝ ዘይ አር ዘ ግሬተስት ሹድ ቢ አምፕሊፋይድ ኤንድ ይልና ዘ ሴንትስ ዘምሰልቭስ ሹድ ቢ ፕሬይዝድ ቅዱሳኑ ራሳቸው መወደስ አለባቸው። who have faithfully used these gifts ይህንን ጸጋ ተጠቅመው ያለፉ ቅዱሳን ማለት ነው። ኦኬ ስለዚህ ቅዱሳኑ መወደስ አለባቸው፣ ፕሬዝ መደረግ አለባቸው እየተባለ ነው። ኦኬ ክብር ይገባቸዋል እየተባለ ነው። እንግዲህ እምነት መግለጫቸው ላይ የተቀመጠ ነገር ነው። ስለዚህ አንድ ሉተራን አንድ መካነ ኢየሱስ መጥቶ አንዱን ኦርቶዶክሳዊ ለቅዱሳን እንዴት ትዘምራለህ ብሎ መክሰስ ይችላል ወይ? እኔ ጥያቄ ዋና ጥያቄ እኮ እሱ ነው። ለምን ለቅዱሳን ለምሳሌ ኦርቶዶክሳውያን መዝሙር ሲባል ለቅዱሳን የሚዘመረው ዝማሬ ክብርና ማወደስ ነው። ከዛ የተለየ ነገር የለውም። ኦኬ ክብርና ማወደስ ነው። ስለዚህ አንድን ኦርቶዶክሳዊ መጥቶ እንዴት እንዲህ ታደርጋለህ ብሎ ጥያቄ እንዴት ሊያቀርብ ይችላል? ከዛ ባለፈ ሉትራኖችም ደግሞ ገብተው ይሄ ክፍል ምን ማለት ነው? በዚህ ክፍል መሰረት ታዲያ እናንተ ለቅዱሳን እንዳትዘምሩ ያደረጋችሁ ምንድን ነው? ምን ከለከላችሁ? ለምን ክብር የሚቻል ከሆነ ፕሬዝ መስጠት የሚቻል ውዳሴ የሚቻል ከሆነ ምን ከለከላችሁ ነው የኔ ሐሳብ። ፓስተር አመሰግናለሁ። ቴንኪው 3 ደቂቃ አስቀምጥልኝ ፓስተርዬ። ስንት ደቂቃ እንደምታስቀምጥም አይታየኝም። ጉድ ይህን ፓርት ገብታችሁ እዩት። 3 ደቂቃ ገብታችሁ እዩት። ከሞላ ጎደል እኛ ከምናምነው ጋር አብሮ የሚሄድ ነው። ከሞላ ጎደል እኔ ምንም ስህተት አላየሁበትም። ወደ ቅዱሳን ጸሎት አይቀርብም ብለው ነው የሚጀምረው። ስለዚህ እኛ ወደ ቅዱሳን ማለት በህይወት ወደ ሌሉ ቅዱሳን አንጸልይም። ነገር ግን እነዚህ ቅዱሳን ክብር ይገባቸዋል። አዎ ክብር ይገባቸዋል፣ ጥያቄ የለውም። ዛሬ ዳዊትንም ጳውሎስንም እያየን እየተገረምን ያለንበት ሁኔታ ነው ያለው። የሰሩትን ነገሮች እያየን ማለት ነው። ክብር ይገባቸዋል እና ክብር ይገባቸዋል ማለት ግን
ባለፉበት ህይወት ላይ ምስክርነታቸው ድንቅ ነው በሚል ዕብራውያን ምዕራፍ 12 ላይ እንደተጻፈው ማለት ነው 11 እና 12 ላይ እንደተጻፈው ከምስክርነታቸው ስለምንማር ማለት ነው። ስለዚህ ቅዱሳን አዎ ክብር ይገባቸዋል፣ ምንም ጥያቄ የለውም። ሁሉ ጊዜ በእሁድ በሄድን ጊዜ እነዚህ ቅዱሳኖች ሲሰበኩ እኛ ደግሞ እንማርባቸዋለን፣ እንባረክባቸዋለን። ከዛ ግን አንድ ነገር ብሏል። ሶላ ዲዮ ግሎሪያ ወይም ደግሞ ክብር ለእግዚአብሔር ብቻ ትሉ የለም ወይ? ክብር ለቅዱሳን ይገባል ስትሉ አይጋጭም ወይ ነው ያለው። አይጋጭም። ምክንያቱም ሶላ ዲዮ ግሎሪያ የተባለው እኮ በመዳናችን ነው። አሁንም ቢሆን አንዱን ቅዱስ በእኛ መዳን ላይ ሼር የሚያደርገው ከእግዚአብሔር ጋር ክብር የለም፣ ዚሮ። አንዱን ቅዱስ ማርያምን ብትሆን ጳውሎስም ቢሆን ጴጥሮስም ቢሆን ሁሉም ከጸጋው የተነሳ ነው የበረቱት። ጳውሎስ ምን ይላል? ጸጋ በዝቶልሃል አሉኝ እነ ጴጥሮስ ያዕቆብና ዮሐንስ። ነገር ግን ጸጋው አብዝቼ ስለተጋው ነው ካለ በኋላ ያተጋኝ ግን ጸጋው ነው የሚለው። ጸጋው ራሱ ነው በውስጥ የጠጋው ነው። ከእግዚአብሔር የተቀበሉት ናቸው። ማርያም ራሱ በጸጋ የሞላት እግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ብቻ ስንል በዚህ ኮንቴክስት ነው። የክብርን ጉዳይ ዲኮንቴክስቹዋላይዝ ካደረግነው ለእናትና ለአባትም ክብር ላንሰጥ ነው ማለት ነው። በእምነት ለቀደሙ ሰዎችም ክብር ላንሰጥ ነው ማለት ነው። ስለዚህ ክብር ለሚገባው ክብር ስጡ ተብሎ መጽሐፍ ቅዱስ ላይ ተጽፏል። ነገር ግን የዳንበት ደግሞ ለመዳናችን ክብር የምንሰጠው ሶላ ዲዮ ግሎሪያ ለእግዚአብሔር ብቻ ነው። እግዚአብሔር ስንል እንዳውም አብ ብቻ አይደለም፣ ጋድ ሄድን እያሰብን ነው። ልክ ሶለስ ክርስቶስ ሶላ ግሬሽያ እንደሚለው ሶላ ፊዴ እንደሚባለው ማለት ነው፣ ወይም ሶላ ስክሪፕቸራ እንደሚባለው ማለት ነው። ስለዚህ አይጋጭም። ሰው ወደ ዋናው ፖይንት ልመለስ፣ ጊዜ የሚያለቀ ስለሆነ ማለት ነው። ወደ ቅዱሳን አይጸለይም። አንድ ቅዱሳን ክብር ይገባቸዋል። ሁለት ክብር ለእግዚአብሔር ብቻ ስንል ከመዳናችን አንጻር ነው ማለት ነው። ስለዚህ የሚጋጭ ነገር የለውም። ለእኔ አዲስ ነገር አይደለም ለማለት ነው። የተወደዳችሁ ጌታ አብዝቶ ይባርካችሁ። ስለዚህ እዚህ ኮንፌሽኑ ላይ መጽሐፉ ላይ ጋዲ ያነበበበት ጉዳይ ላይ ዳኒ ቀጥታ ሉትራኖቹ ይህንን ጉዳይ እንደሚጠቀሙበት ነው እና ከነሱ አንግል ጋዲ ያነበበው ነገር ላይ ስህተት አለው ማለት አይቻልም አይደለ? እኔ አሁን እነሱ ቢኖሩ እንደ ፔንቴኮስታልስ ራሱ ትክክል ነው። በጣም ቴንኪው። ስለዚህ ጋዲ አሁን እኛ ምንድነው ዳኒ የሚያለው በዚህ ጉዳይ ላይ እንግዲህ የሚቀጥለውን ደግሞ ጋዲ እዚህ ጉዳይ ላይ ሀሳብህ ምንድነው መሰለ? ሉትራኖች በዚህ ጉዳይ ተቃውሞ ከነበራቸው ስታነሳው ማለት ነው ይህን ጉዳይ ሉትራኖች የማይቀበሉ ከነበረና ይሄ መረጃ ግን እነሱ ሳይቀበሉት ቀርቶ የነበረ ነው ኮንፌሽናቸው ላይ ካልክ እዚህ ጉዳይ ላይ እንግዲህ ሀሳብህን መሄድ ትችላለህ። አሁን እኔ የሰማሁት ነገር እነሱን ለመጠየቅ እድል ዳኒ አሁን ምንም ችግር የለበትም ብሏል ብሎ ነበር። ይህንን ፓስተርዬ ምንድነው እኔ ትናንትም እኔ አላውቅም። አሁን በዚህ አጋጣሚ ይሄንን አሁን ጋዲሳ ያነበበው ኮንፌሽናቸው ላይ ያለውን ነገር በሆነ ርዕስም እዚህ ቤት ተነስቶ እነሱም ሲያወሩ ሰምቼው ስለማላቅ ለእኔ እንግዳ ነው። አላቅም። ዳኒ ሊያቅ ይችላል፣ ሌሎቻችሁም አላቅም። ግን ኦልሞስት ለቅዱሳን በዚህ ደረጃ እንዳለ በሉትራን አላቅም። ግን በወንጌል አማኝ እንደዚህ እንደምናምን አላቅም። ዳኒ ወይ በኋላ ታብራራልኛለህ። እሺ ጋዲ እኮ የማርያም መዝሙር አለ አይደል እንዴ? አይ ተቀብያለሁ። ኧረ ተቀብያለሁ። ኖ ዳኒ ተቀብያለሁ። እሺ ባይዘወይ አሁን የተዘመረው መዝሙር ይቅርታ አድርጉልኝ፣ ጋዲ ያለውን ነው እኔ ቶታሊ አክሴፕት የማደርገው። እሱን የምትቀበሉ ከሆነ ባይዘወይ ጋዲ በጣም ስማርት ሰው ነው። በጣም ነው የምወደው። አፕሪሺየት በእንደዚህ አይነት ሙግቱ ትክክለኛ ሙግት ነው ያነሳው ብዬ ነው የማስበው። ድንግል ማርያም ደስ ይበልሽ ካልክ በኋላ ለቅዱሳን ምስጋና አይሰጥም ምናምን የሚለው ነገር ምንም ሙግቱ ራስህ ጋር ከመጋጨት ባለፈ ምንም አይነት እንትን የለው። ደስ ይበልሽ ካልክ በኋላ በሁለተኛ አንቀጽ አንቺ ብለህ እንደምትሰማ አድርገህ ምስጋና ከሰጠህ በኋላ አይ ምስጋና አይገባትም ማለት በራሱ እኔ ከየት እንደሚመጣ አላውቅም። ወይ መጀመሪያ መዝሙሩ ትክክል አለ እኔ አልቀበልም፣ መዝሙሩን በራሱ አልቀበለው። ግን የምትቀበሉ ሰዎች ግን
ምስጋና በቀጥታ ለሷ እንደሚገባ እንደምትሰማ ጋዲ ወደ ሌላ ሽፍት አደረገው። የዳኒና የሙለታ ኬዝ ሆነ። አሁን የዳኒና የኛ የሙለታ ኬዝ ሆነ። አሁን ጋዲ ከጨዋታው አንተ ያመጣኸው ነገር ላይ ምን ተስማምተናል? አሁን እኔ ያው ዳኒን ቤዝም አድርጌ ተቀብለነዋል። ግን ሉትራኖቹ የምር አሁን የምትለውን ነገር በሰማቸው ደስ የሚለው ለምን መሰለ? እሺ ሌላ የምትጨምረው ነገር አለ ጋዲሳ? የሙሌን ሀሳብ አስጨርሰው እንጂ እንትን ግን እሺ ፓስተርዬ ሙሌም ሀሳቡን ሳይጨርስ እንትን እንዳይል እኔ ቅድምም ስገባም ያልኩት የሙሌ ሁለት ሀሳብ ሆነ። አይ የሙሌማ ፓስተር ይጨርስና እንመልሳለን። አንዴ ፓስተርዬ አንዴ ይቅርታ፣ ሰዓት ልስጥ። ሰዓት አያስፈልግም። እኔ ኬዜን ሙሌ ቅድም እንዳለው ኬዜን ሜድ አድርጌያለሁ። ኬዜ ምንድነው? ቅድም እንደተናገርኩት ሁለት ሀሳቦችን አንስቻለሁ። የመጀመሪያው እዚህ የአፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ የተቀመጠው ለቅዱሳን ክብር ይገባል፣ ፕሬዝ መደረግ አለባቸው። ቅዱሳን በስጋ ከኛ የተለዩ ቅዱሳን ፕሬዝ ይገባቸዋል፣ ውዳሴ ይገባቸዋል ተብሎ ተቀምጧል። ስለዚህ አንድ ሉትራንም ሆነ መካነ ኢየሱስ እኛን ኦርቶዶክሳውያን እንዴት ሊወቅስ ይችላል የሚል ሀሳብን አቀረብኩ። ሁለተኛ ደግሞ ቅድም ፓስተር ላነሳው መዝሙር ዳኒም ላለው ማለት ነው። ዳኒም ቅድም ምን ብሏል? መዝሙሩ ድንግል ማርያም ደስ ይበልሽ የሚለው መዝሙር ችግር የለውም ብሏል። ከዛ ምን የሚል አርጊመንት አቀረብኩ እኔ? ሙሌ ያነሳውን አርጊመንት ድንግል ማርያም ደስ ይበልሽ ተብሎ ዝማሬ በፕሮቴስታንቱ ቤት ካለ እንዴ ደስ ይበልሽ የምትላት አካል የማትሰማ ከሆነና ያንን አክኖሌጅ የማታደርገው ከሆነ ምኑ ነው ደስ ይበልሽ እያልካት ያለኸው? ዳኒ ምን አለኝ? ፓስተር ቀደም ሰምተህ ከሆነ ችግር የለውም ይሄ እኛ ጴንጤቆስታሎች ጋር ራሱ ችግር የለውም ብሏል። ሙለታ ደግሞ እኔ በፍጹም አልቀበለውም ብሏል። እና እኔ ኬዜ ሜድ አድርጌያለሁ። ባይሆን ሙለታና ዳኒ አውሩ ከፈለጉ። እሺ ስለዚህ ትፈቅድለታለህ ዳኒ ሙለታ ማብራራት እንዲፈልግ እንስተው? እኔ ማን ፈቃጅ አደረገኝ እንዴ? ሙሌ በራስህ ስልጣን እና በፓስተር ስልጣን አብራርተህ መልስ መልሳለሁ። እንዴ ፈቃጅ አይደለም። በጣም አሪፍ። እሺ አይ ቅድም እኔ ነኝ እንትናን ሙለታን ያቆምኩት እኔ ነኝ። ስለዚህ ሙለታን ያቆምኩት ተቀብያለሁ። ግን የምትቀበሉ ሰዎች ሲል በአንድ ጊዜ ተቀብያለሁንን ወዲያው ስትቀይረው የምትቀበሉ ሰዎች ስትል ምን ሆነ ቢመሰለ ሙሌ በመጀመሪያ ጋዲ ያመጣው መረጃ ላይ ትቀበለዋለህ አይደል? አዎ። ከተቀበልከው በኋላ የማትቀበልበትን ምክንያት ሀሳብህን ስጥ። ቀጥሎ እኛ የምንቀበልበት የሚባለውን ደግሞ ዳኒ ይሄድበታል ማለት ነው። እሺ ሙሌ 3 ደቂቃ ይሄ ኦኬ። እኔ 3 ደቂቃም ላያስፈልገኝ ይችላል። ብቻ ግን እያልኩ ያለሁት እኔ ግልጽ በሆነ መንገድ ጋዲ ያለው ነገር ትክክለኛ ነው። ሐሳቡ ምንድነው? በሁለተኛ አንቀጽ አንቺ ብለህ ደስ ይበልሽ ካልክ ትሰማለች ይገባታል ብለህ እያሰብክ ነው። ድንግል ማርያም ደስ ይበልሽ ተብሎ ከተዘመረ ኦልሬዲ ምስጋና ይገባታል፣ ውዳሴ ይገባታል ብሎ ማመንንና ለውዳሴው ለምስጋናው እንደምትሰማ ሰምታ ምላሽ እንደምትሰጥ በማሰብ ነው። ይሄንን አናስብም ምስጋና አይገባትም፣ ውዳሴ አይገባትም፣ እንደዚህ መዝሙር ለሷ መዘመር የለበትም ብለህ የምትል ከሆነ ደግሞ ድንግል ማርያም ደስ ይበልሽን መጥቀስ እሱን አንቀበልም ማለት ነው። ስለዚህ ይቀበላለው ትክክለኛ ነው፣ መዝሙሩ ከትክክለኛ ዶክትሪን የተቀዳ ነው፣ ከትክክለኛ ቲቺንግ የተቀዳ ነው ብለህ ካሰብክ ኦልሬዲ በቃ ትክክል ነው፣ መቀበል ነው። በቃ መቀበል ነው። ደስ ይበልሽ ትባላለች። አሁን ይሄ አቡነ ዘበሰማያት ካልክ በኋላ ሰላም ቅዱስ ገብርኤልም ትቀጥላታለህ ማለት ነው። አይ እሷ አልቀጥልም አይገባም፣ ሰላምታ ይገባሻል፣ በሐሳብሽ ድንግል ነሽ፣ እሱን አልልም፣ ለሷ ለማርያም ምስጋና ምናምን አይገባም የሚል ነገር ከተነሳ ደግሞ እዚህ ጋር መዝሙር ደግሞ ደስ ይበልሽ የሚለውን ታስቆማል፣ ትገርዘዋል፣ ታስተካክላለህ ማለት ነው። አውጥተህ ትጥላለህ ማለት ነው። አይ እሱንም እዘምራለሁ ከዛ ደግሞ ምስጋና ማይገባት እምላለሁ፣ ግን እርስ በርስ መጣላት ነው፣ ኮንትራዲክት ያደርጋል ነው። ስለዚህ ጋዲ ያቀረበው ሙግት ትክክለኛ ሙግት ነው። ትክክለኛ አመክንያዊ ነው። ስለዚህ ሎጂክሊ ያስኪደዋል፣ ቫሊድ ነው። እዚህ ጋር ብለሃል ካልክ ወይ ቀጥል ማለት ኮንሲስተንሲ ይኑርህ። አይ ካልክ ግን ምን ማለት ነው? አይ ማለት ነው። ስለዚህ ሐሳቡ እርስ በርሱ በራሱ የሚምታታ ነው። በቃ ደስ ይበልሽ ካልክ ቀጥል፣ በዛው ደስ ይበልሽ እያልክ መቀጠል አለብህ። በጸሎትም በምንም በቃ ብቻ ደስ ይበልሽ እያልክ ቀጥል። በመዝሙር ብቻ ሳይሆን በሌላም በጸሎትም ጊዜ ደስ ይበልሽ እያልክ በላት ትሰማለች፣ ትመልሳለች ማለት። ስለዚህ ትክክለኛ ሙግት ነው ያነሳው ለማለት ነው። ይሄንን ነገር የምታምኑበት ሰዎች እናምናለን፣ ደስ ይበልሽ መባል አለባት
ወይ ማለት ነው ያለባችሁ። አይ መዝሙሩን ብቻ ነው የምንቀበለው፣ እሷን መዝሙሩ ብቻ ነው እንጂ ከዛ በኋላ ደስ ይበልሽ አንላትም ከሆነ ግን አዶ ነው እንዴት እንደዛ ያላችሁ እንደሆነ ለእኔ አይገባኝም፣ በእውነት አይገባኝም ጋዲ። ስለዚህ አሁን የሉትራን ኮንፌሽንን አትቀበልም ማለት ነው። ልክ ነኝ? ጋዲ ዳን ይሰጣለሁ። ቆይ ዳን ይሰጣለሁ። የሉትራኖቹን ጋዲዬ ጋዲ ሁለታ አልቀበልም እኔ እቀበላለሁ ማለት ነው። መጀመሪያ ነው እንዴ? እሺ አንዴ ደቂቃ አስቀምጥልኝና ምክንያቱም እንደ መጽሐፍ ላይ በቀጥታ ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል አለች። እንዴት ነው ብጽዕት የምንላት? ከአፋችን ቃል ሳናወጣ ነው ብጽዕት የምንላት? ምክንያቱም ብጽዕት ስንል ደግሞ አመሰገናችኋት ምናምን ወደሚለው ሊመጣ ነው። ራሷ ማርያም ነች የተናገረችው። ብጽዕትነቷ ደግሞ በግልጽ የተጻፈ ነው፣ ሁላችንም የምናውቀው ነው። እና ግማሹን አባታችሁ ነው ከሚለው ያለውን ጋር የግድ ጨምሩ የሚለው እሳት ኤክስቴንሽን ነው ብዬ ነው የማስበው። ስለዚህ ማርያም ያለችው ምንድን ነው? ትውልድ ሁሉ ብጽዕት ይሉኛል አለች። ዘጋም ማለት ነው። እዚህ ጋር ምን ማለት ነው? ትውልድ ሁሉ ብጽዕት ይሉኛል ስል ማርያም በቃ ብጽዕት ነች እንደማለት ነው። እንደው ብለው ለሰዎች ይናገራሉን ብቻ አይደለም ይሉኛል ነው ያለችው። ትሰማለች አትሰማም? እንደማትሰማ መጽሐፍ ቅዱስ ላይ ተጽፏል አለ፣ ብዙ ቦታ ላይ ማሳየት እችላለሁ። ግን ማርያም ብጽዕት ነች እንደሚባለው ሁሉ ይሄ መዝሙር ሲካሄድ አይ ዶንት ኖ በሳምሃው ሞዲፋይ እናድርግ ከተባለ እንኳን በዚህ ላይት መታየት አለበት። እኛ እኮ ክርስትና የተጻፈልንን ለአንዱ ለማመቻቸት ብለን አንደኛውን አንክድም እና ማርያም ብጽዕት ነች ከሚለው ተነስቶ ነው ይሄ ሰው የዘመረው እንጂ ድፍረትም አልነበረም። በቤተክርስቲያን ውስጥ ይዘመራል። በነገራችን ላይ በእኛ ጋር በቤተክርስቲያን ውስጥ ይሄ መዝሙር የጴንጤ መዝሙር ነው፣ የኦርቶዶክስ እንኳን አይደለም። ነገር ግን የሉትራን የእምነት መግለጫው ወደ ቅዱሳን ከምድር ወደ ሰማይ ኢንቮኬሽን አይደረግም፣ የጸሎት ጥያቄ አይቀርብም ብሎ ነው የሚጀምረው። ስለዚህ እኛም አናረግም። ክብር ግን ይገባቸዋል። እሱን ደግሞ እስማማለሁ። ለምን ሲባል ኦልሬዲ ራሷ ማርያም የተናገረችው መውሰድ ይቻላል። ዕብራውያን ላይ መውሰድ ይቻላል። ዕብራውያን ላይም እንደዚሁ ምስክርነታቸው ከቦን እንዳለ እናያለን። ስለዚህ እነዚህ ሰዎች እንደሚሰሙ አድርገን እንናገር ወይስ አንናገር የሚለውን እንመልከት። አይሰሙም፣ ግን መጽሐፉ እንደዚህ አድርጎ አስቀምጦታል። ስለዚህ አይሰሙም፣ ግን ብጽዕት አንበል ስለማንሰማ አይሚን ፌርኑን እኔ ለጋዲ ብዬ አይደለም እስከ መጨረሻው ድረስ ነው መጓዘው፣ ወይም ለኦርቶዶክስ ወይ ለካቶሊክ ብዬ አይደለም። በቃ ቃል በቃል የተጻፈ ጉዳይ ስለሆነ ማለት ነው። ሰው ምንድን ነው ማድረግ ያለብን? እንደተጻፈው በቃ ማርያም ብጽዕት ነች። ብጽዕት እንደምንላት በቀጥታ ተጽፏል። ቡክ ኦፍ ኮንኮርድ ላይ ያለውም የተሳሳተ አይደለም። አንጸልይም ብሏል፣ አለቀ። አንጸልይም። ከዛ ውስጥ አልቀበለው እኔ ማርያም በገነት ሆና ትጸልይልናለች የሚለውን አልቀበልም። ከዛ በተረፈ አንጸልይም። ያስቀመጣችኋቸው ሎጂኮች መጨረሻ ላይ እንደምትሰማ አድርጋችሁ መዘመራችሁ ትክክል ነው ወይ አይደለም የሚለው ያው የምንከራከርበት ጉዳይ ይሆናል ብዬ አስባለሁ። ቴንክ ዩ። እሺ፣ ስለዚህ አሁንም ጋዲጋ እንትኑ ኮንፌሽኑ ላይ ሲመጣ ሙሌና ዳኒ እኔንም ጨምሮ እኔ አሁን ዳኒን የምጠይቀው ኦልሞስት ግማሹን የመቀበል ያህል ነው። ሙለታ ሙሉን አይቀበልም። ስለዚህ ከሉትራን ሳይድ ያለ ግን ቢኖር ጥሩነቱ ምንድን ነው? እኔ አሁን መረጃውን ስለማላቅ ነው ከዚህ ነገር የነፃ ነገር ነኝ ብያለሁ። ስለዚህ ጋዲ ሙሉ መረጃውን ስታነበው እንዴት ነበረ? አሁን ለቅዱሳን መጸለይ የሚባለው ነገር ላይ ቅዱሳንን ማመስገን የሚባለው እድል ስጠኝ እንጂ ፓስተር ምንድን ነው ጋዲ? ሙለታ ግን ዳኒ ያነሳውን ሀሳብ እንትን አላለም ፓስተርዬ። ሙለታም ሁለተኛ እድል ቢሰጥ አሁን ምን መሰለህ፣ ለእኔ ነው የምፈልገው እዚህ ላለ 700 ሰው የምፈልገው ሙለታ ያመጣው መረጃ እንትን ሙለታ አልኩኝ ጋዲሳ በጣም ነው የሚምታታብኝ በጋዲሳ እና በሙለታ መካከል ማለት ሙሌ እንዴት ነው እኔና ሙለታና ጋዲሳ? ኧረ ተው ፓስተርዬ። ለምን መሰለህ ጋዲ አይ ሆነ ምን አስቤ መሰለህ ገብቶሃል? ሙለታ ጋዲሳ ሲሆን የኔ ፋሚሊ ስም ሆኖብኝ ነው። እሺ ጋዲ ምን ታደርግልኛለህ መሰለህ 700 ሰው
ጋዲሳ ያመጣው መረጃ ምን እንደሆነ አንበበህልን ሙለታ እንሄድበት እድል ልስጠው። ምክንያቱም አሁን ዝም ብሎ አየር ላይ እየተወራ ያለ ነገር እንዳይደለ ሉትራኖች በዚህ በኮንፌሽናቸው ላይ ያለውን ነገር ድንገት ሪከርድም እንኳን የሚደረግ ከሆነ አየር ላይ የሚወራ ወሬ አይደለም። ስለዚህ ጋዲ ያመጣውን መረጃ አንድ ያሳየን እና ቀጥሎ ሙለታ እኔ አሁን ኮንፌሽኑንም አትቀበልም። ጥሩ። ስለዚህ ማትቀበል ከሆነ ቅድም ዳኒ የጠቀሰው ላይ ትውልድ ሁሉ ብጽዕት ይሉኛል የሚለውን ቃል እንዴት ታየዋለህ? ቀጥሎ እሱ ላይ ትሄዳለህ። ጋዲ ፈቃደኛ ከሆንክ አንዴ መረጃው፣ ምክንያቱም መረጃ እየተነበበ ስለነበረ እንዲያውቁት ብዬ ነው። እሺ ፓስተር መረጃውን አሳየና እሺ ወደ ሙለታ እንሄዳለን። እሺ አንዴ ቆይ ፋይል ውስጥ ልግባና አንዴ እሺ ልክፈተው። እሺ ሄቪ አንድ ቁጥር እየጻፍሽ ምን አንቺ በዚህ ጉዳይ ላይ ሐሳብ አለሽ? ምን ሉትራንን ወይ እሺ አይ እንትን እሱ እስከሚፈልግ አሁን ቅዱሳንን እኔ ብጠየቅ ኖሮ እኔ ምንም አይነት መዝሙር የለም እናመሰግናቸዋለን የሚባልም ነገር ሰምቼ አላውቅም በኔ በሃይማኖቴ እና እንዲህ ትንሽ ትንሽ የሚባል ነገር ዛሬ ሰምቼ ተገርሜ ነውና እቺ መዝሙር በቃ ትክክል አይደለችም ብሎ መጣልና ያለበት እንጂ እኛ ጋር ነው እሱ ሄቪዬ መዝሙሯ ላይ ለምሳሌ እናንተ ጋር ሐዋርያት ጋር ሲሆን ትጣላለች። እኛ ጋር ማትጣልባት ምክንያት አለ። እኛም ሐሳብ እንሰጣለን። አሁን አንቺ ለቅዱሳን እንዳልኩሽ ነው። በሉትራን ሳይድ ያለ ይሄ መረጃ መልስ የሚያስፈልገው ሆኖ ከመጣ ሉትራኖች ይሄዳሉ። ግን በዚህ ጉዳይ የእናንተ ኦንሊ ጂሰሶች ይሄን ጉዳይ ይቀበላሉ አይቀበሉ የሚለውን አይቀበሉም ነው። ስለዚህ ኬዙ የሚቀጥለው ዳኒ ጋር ልጨርስና ታርመኛለህ ከተሳሳትኩ መዝሙሩ ይጣላል ስትይ መዝሙሩ የሚመለከተው ሰው ነው የሚጥለው። አምሳ ይጣላል ማለት እኮ ምን ይሆናል መሰለ፣ ሁለት አይነት ነገር ነው። አዲስ ያነሳው አርጊውመንት ቅዱሳን እኛ ስናመሰግን ቴክኒካሊ አሁን ሙለታን ብሎታል። እኛ ቅዱሳንን ስናመሰግን አምልኮ ነው ከተባለ ኦርቶዶክሳውያን እንደዛ ሲሉ ከተባለ ኖ ቆይ ሄቪዬ ቆይ ኦርቶዶክሳውያን ያወራሉ። ቆይ አንዴ ግድ የለ አሁን እኔም እድል የምሰጥሽ በኦንሊ ጂሰስ ሳይድ ያለ ነገር ላይ ብቻ እንሂድ። አሁን ኦርቶዶክሳውያን ይኸው ጋዲሳ አለ ከበቂ በላይ ነው። እሺ በኦጂ ሀሳብ ካለሽ ይኸው ፈቅድልሻለሁ። አይ አሁን እኔ ሙሌንም በሪፎርሙድ ሳይት ስላለ እሱንም ተቀብዬ ነው የማወራው። ስለዚህ አሁን እኔ ሙሌ ሲያወራው ሁሉ ይገባኛል የሚለው ነገር ለማለት ነው። እስቲ ጋዲ ካዘጋጀኸው በለው። እሺ ግን አንድ ማስተዋወቂያ ይቅርታ አድርግልኝና ዲያቆን ናታንን አስገባው። ከጋዲ ውጭ ሌላ ሰው አናስገባም። ዲያቆን ናቲ የት ነው? ኦርቶዶክስ ጋዲ ይበቃናል። ከዚህ በኋላ ብዙም ችግር የለውም። ይሄን ያህል ብዙ የሚያቆይ ነገር ስለማይኖረን በጣም እኔ አንድ ማስታወቂያ ልስራ። ጋዲ ቀጥል። ኮፒ ሊንካችን በጣም አስፈላጊ ነው። ሻዶ ባል ላይ ነው ያለሁት እና ከቻላችሁ የቲክቶክ ስጦታ ታስፈልገናለች ብለዋል። ከቻላችሁ እኛ ፕሮፋይል ውስጥ ገብታችሁ 5 ጊዜ እንደሱ ብታደርጉ እኛም በአጋጣሚ ኮፒ ሊንክ ለማድረግ ብለን ነው እዚህ ነገር ውስጥ የገባ ነው። ከቻላችሁ ብታደርጉ ጥሩ ነው ብዬ ነው። ቀጥል። እሺ እቺ ነገር ያው የመደብዘዟን ነገር በጣም ይቅርታ ጠይቃለሁ። የደበዘዘ የማያሳየው ነገር ዞሮ ቅድም አሁን የገባችሁ ሰዎች ካላችሁ ሜቢ ፓስተርም አይ ቲንክ ድጋማ ያለኝ ለዛ ነው። አሁን የገባችሁ ሰዎች ካላችሁ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ እነ ፊሊፕ ማላንክተን ያዘጋጁት ላይ ማለት ነው አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴይንትስ የሚል ክፍል አለ። እኔ ቅድም እንዳልኩት መግቢያ ላይም በግልጽ እንደተናገርኩት ገና መጽሐፉ መግቢያ ላይ ራሱ የሚናገሩት ሲጀመር ቅዱሳንን መጠየቅ ኦር ኢንቮክ ማድረግ ልክ አይደለም ብለን ነው የምናምነው ብሎ በግልጽ አስቀምጧል። ይሄ ምንም ከቅድም ጀምሮ ስናገር የነበረው ነገር ግን አርቲክል 21 ቁጥር 4 ላይ ስንመጣ our confession approves honor to the saints ይላል። ለቅዱሳን ክብር እንደሚገባ አፕሩቭ እናደርጋለን። ስለዚህ ይህንን አሁን ለምሳሌ ዛሬ ያሉ መካነ ኢየሱሶች ሉትራኖች ይቀበሉታል። ኦኬ ፓስተር እየደበዘዘ ስለሆነ ላጥፈው፣ በቃ ምንም አነበዋለሁ የሚያስፈልግ ከሆነ እንትን እላለሁ እና ዛሬ ያሉ ሉትራኖችም ሆነ መካነ ኢየሱሶች ስለዚህ ለቅዱሳን ክብር ይገባል ብለው ያምናሉ ማለት ነው። ለምን ተቀምጧል ኮንፌሽናቸው ላይ። ኦኬ ኮንፌሽናቸው ላይ ተቀምጧል። ከዛም ባለፈ the saints themselves should be praised ብሎ ቃል በቃል ይናገራል። ቅዱሳኑ ምስጋና ይገባቸዋል።
ወይ ደግሞ መወደስ አለባቸው፣ ፕሬዝ መደረግ አለባቸው። ውዳሴ ምን ማለት እንደሆነ እንግዲህ ፓስተር አንተም እንደምታውቀው በእኛ ቤተክርስቲያን ለምሳሌ ውዳሴ ማርያም አለ። ፕሬዝ ነው እሱ። አሁን ድንግል ማርያምን ፕሬዝ ማድረግ ነው። ኦኬ ምንም የተለየ ነገር የለውም። ሙለታ ቅድም እንደተናገረው ለቅዱሳን ክብር ይገባል ከተባለ ቅዱሳንን ማወደስ ይገባል የሚለውን ነገር ሉትራኖች በኮንፌሽናቸው ካስቀመጡ እኛ ኦርቶዶክሳውያን ለቅዱሳን ዘመርን ሲባል ከዚህ የተለየ ነገር እኮ አላደረግንም። ኦኬ አከበርናቸው፣ አወደስናቸው እንጂ ከዚህ የተለየ ነገር አላደረግንም። ስለዚህ ሉትራኖች እንዴት ነው እኛን ለቅዱሳን መዘመር ብለው ምክንያት አቅርቦ እኛን ሊወቅሱን የሚችሉት ነው የኛ ጥያቄ እሱ ነው ከቅድም ጀምሮ። ሁለተኛ ደግሞ ያቀረብኩት ምንድነው ሙለታ ቅድም እንዳለው ድንግል ማርያም ደስ ይበልሽ የሚለው መዝሙር ላይ ኦኬ ድንግል ማርያም ደስ ይበልሽ እየተባለች መዝሙር ላይ በጴንጤቆስታሉ ዘንድ ያው ዳኒ እንግዲህ የኛ ቤተክርስቲያን ውስጥ ነው ያለው ብሏል። በጴንጤቆስታሉ ዘንድ እንደዚህ አይነት ልምምድ አለ፣ እንደዚህ አይነት መዝሙር አለ ብሏል። ደስ ይበልሽ ስትላት ማሰማና አካል ምን ነው ደስ ይበልሽ እያልካት ያለው? ሐሴት አድርጊ ደስ ይበልሽ ስትላት እንዴ ብጽዕት ነሽ ስትላት ማንን ነው እንደዛ እያልክ ያለው? እማሰማ አካልን ነው ጥያቄው። አርጊመንቴ ይሄ ነው። ተጨማሪ ከሆነ ፓስተርዬ በኋላ ማሳየት ይችላል እዚሁ ክፍል ላይ ለአንተ መረጃ እንዲሆነ በሰማይ ያሉ ቅዱሳን ምድር ላይ ያለችው ቤተክርስቲያን ይጸልያሉ ብሎ ያምናሉ ሉትራኖች። ከዛ ባለፈም ደግሞ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለክርስቲያኖች ይጸልያሉ ብሎ ያምናሉ መካነ ኢየሱሶች። ይሄ በእምነት መግለጫቸው የተቀመጠ ነገር ነው። ይሄ ሌላ ርዕስ ቢሆንም እና የኔ ሐሳብ የነበረ ዳኒ ለምን እንደወረደ አላቅም። ዳኒ ይመለስ። እሺ ቆይ እሱንም ለመሰለ እኔ በጣም በዚህኛው ሳይድ ያለውን ነገር ዳኒ እየገባ ነው። አንድ ኮሜንት ላንብብልህ ጋዲሳ። እሺ አይፎን 17 ይገዛለት ለጋዲ ጥይት ስላላባከነ ብለዋል። አገልጋይ ተመችቶኝ ነው። እሺ ቆይ አሁን ዳኒ ላስገባውና ከዛ ሙለታ ምን በዚህ ጉዳይ ላይ ከሉትራኖቹ የምሰጠው ነገር አለ። በዚህ ጉዳይ ላይ ቅድም የተነሳው ዳኒ ስለገባ ምንድነው የምለው እኔ አሁን ብጽዕት አትባልም ድንግል ማርያም ብጽዕት ለምን አላችሁ ብዬ የጠየቁትም እንደዛ ለምን አትባልም መባል የለባትም አላልኩም። እኔ አክቹሊ እያልኩ ያለሁት በምትሰማ መንገድ በሁለተኛ መደብ በሴት አንቀጽ በነጠላ ቁጥር አርገህ ደስ ይበልሽ ስትላት፣ ለምሳሌ ጋዲ ብዬ ብጠራ እዚህ ጋር ስለሚሰማኝ አቤት ይለኛል። በሁለተኛ በሶስተኛ መደብ አንተ ብዬ ብጠራ ማለት ነው አንተ ብዬ ብጠራ ስለሚሰማኝ አቤት ይላል። እርሱ ብዬ ብጠራ ግን ጋዲ በሌለበት ስለ እርሱ ብዬ ላወራ እችላለሁ። ስለዚህ የለም ማለት ነው። ለምሳሌ ደስ ይበላት እና ደስ ይበልሽ አንድ አይደለም። አሁን አክቹሊ እንደዛም እንኳን ቢሆን ደስ ይበላት እንኳን ቢሆን አትሊስት ግን ደስ ይበልሽ ተባለ አይደለ? ደስ ይበልሽ ኢንኬዝ በቃ ትሰማለች ማለት ነው። ለምሳሌ ጌታ ሆይ ክብር ላንተ ይሁን ስትል ይሰማኛል ብለህ ነው። በሁለተኛ መደብ ነው የምትጠቅሰው ማለት ነው። ስለዚህ በሁለተኛ መደብ ከጠራ ወይም ከሰጠ እንደዛ ካደረግ እንደምትሰማ በማሰብ ነው መሆን ያለበት። እንደምትሰማ በማሰብ ነው መሆን ያለበት። ትሰማኛለች፣ ትቀበላለች፣ መቀበልም ይገባታል ብለህ ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ከመዝሙር ቴዎሎጂ አይቀዳም፣ ከቴዎሎጂ ነው መዝሙር የሚቀዳው እንጂ። ስለዚህ ከፈረሱ ጋሪውን ማስቀደም ትክክል አይደለም። ስለዚህ መዝሙር ቴዎሎጂ አይደለም። አሁን ትልቁ ችግር እየሆነ ያለው ግን እናንተ አይንቀበለዋለን ካላችሁ ወደ ቴዎሎጂ በቃ ቴዎሎጂያችን ነው ትምህርታችን ነው እያላችሁ ነው። ከዶክትሪን ግን ወይም ከቴዎሎጂ ግን መዝሙር ሊቀዳ ይችላል። ስለዚህ ምናምነውን ምናስተምረውን ልንዘምረው እንችላለን፣ ምናምነውን ነገር ልንዘምረው እንችላለን። ስለዚህ የምንዘምረውን አይደለም ገልብጠን ከዛ የዘመርነውን በኋላ ይሄን ነገር እንመነው ምናምን ብለን ውይይት ላይ ቁጭ ብለን አይደለም ምናምን ባይዘው ያመነውን ምናስተምረውን ቴዎሎጂያችንን ነው መዘመር ያለብን። ስለዚህ እሱ አንዱኛ ትልቁ ችግር ነው። ስለዚህ መዝሙሮች ብዙ ሰው ምን ያደርጋቸዋል? ከቴዎሎጂ ያልተቀዱ መዝሙሮች ራሳቸው የቴዎሎጂ መሰረት አድርጎ ሶርስ ኦፍ ቴዎሎጂ አድርጎ ሊያቀርባቸው ይሞክራል እና ትክክል አይደለም። ስለዚህ አንደኛው እሱ ነው። ለማርያም ጥላቻ አለህ የሚሉኝ ሰዎች እኔ መጽሐፍ ቅዱስ እኔ ማለት በቃ መጽሐፍ ቅዱስ እንደዛ የሚል ነገር ስለሌለ እንደዛ የሚል ነገር ስላላነበብኩ እንደዛ የሚል ነገር ስላልተረዳሁ እንጂ እኔ የጌታዬ እናት እኔ በጣም ነው የምወዳት ቢልና መጽሐፍ ቅዱስ ቢያዘኝ ደስ ባለኝ ባደረኩኝ ማለት ነው። ግን እንደዛ ስለማያምን እንደዛ ስለማይል መጽሐፍ ቅዱስ እንደዛ እንደሚል ምን ስላልተረዳው በቃ ነው እንደዚህ በቃ ከእግዚአብሔር ውጪ ለማንም ምስጋናም አምልኮም ዝማሬም ስግደትም ዋሬቨር እንደዚህ ነገር አይገባም ብየምለው እምነቴን እንጂ እኔ መጽሐፍ ቅዱስ እንዳለ እንደዛ ቢሆን እንደዛ አይነት ነገር ቢኖር እኔ ደስ በሚል መንገድ እላለሁ እንጂ ከተላጫ አይደለም። ትምህርቴን ነው እየኖርኩ ያለሁት እንጂ ከመጥላት አይደለም። እንኳን የጌታን እናት እኔ ማንንም ሰው አልጠላ። ለምን እጠላታለሁ?
የጌታዬ እናት እና በዛ አንጻር ተረዱት። ኮሜንት መጥላት ነው የሚል ጋዲ እንትን ሙሌ ቢዘመርላት ችግር አለው? አንዱም ጥያቄ እሱም ስለነበር ቢዘመርላት እንትን ለምሳሌ ጳውሎስና ሲላስ ዝማሬ አለ አይደለ? ሐዋርያት ስራ ላይ የነበረው ነገር ለድንግል ማርያም ቢዘመር ክብር ቢሰጥ ችግር አለው ብለህ ታስባለህ? ቆንጆ ጥያቄ። አንደኛ ነገር በምን ችግር አለው? ትምህርት አይሰራም። አሁን ሰው ምን የሚደረገው ከትምህርት ልነግርህ ነው። ችግር አለው የለውም የሚለውንም እነግርሃለሁ። እሱ ግን አሁን የብዙ ሰው ጥያቄ ስለሆነ እንዲህ ብናደርግ ምን ችግር አለው ስለሚል ችግር አለው የለውም አይደለም መነሻው መሆን አለበት። አለ የለም ትምህርቱ ነው። አሁን አለ የለም ትምህርቱ ከትምህርት ቅድም ተናግሬያለሁ። ትምህርታችን ወይም መጽሐፍ ቅዱሳችን ይፈቅዳል አይፈቅድም ከሚለው ተነስተን እንዘምራለን እናረጋለን እንጂ እንዲህ ቢሆንስ ምን ችግር አለው ከሚል እኔ እንጃ ችግሩ አልታየኝም በሚል የሚደረግ ነገር የለም። አንደኛ። ሁለተኛ ነገር መጽሐፍ ቅዱሳዊ ለሰው እንድንዘምር የሚያዝ መጽሐፍ ቅዱሳዊ ነገርም የለም። ከዛ ደግሞ ለሰው ሲዘመርም በአጸደ ነብስ ላለ ሰው እንደዚህ ማለት በቃ ሰማይ በቃ ይሰማል ተብሎ ታስቦ አሁን እንደሚባለው ሲዘመርም መጽሐፍ ቅዱስ አይነግረንም። ይሄ ነገር የለም ማለት ነው። አንደኛ። ሁለተኛ ነገር ጳውሎስና ሲላስ ይሰማሉ ተብሎ ቅድም እንደተናገርኩት በሁለተኛ መደብ በብዙ ቁጥር ተደርጎ ለጳውሎስና ለሲላስ የቀረበ መዝሙር የለም። እንዳሁኑ ልክ ድንግል ማርያም ደስ ይበልሽ እንደሚለው እንደዚህ ጳውሎስና ሲላስ በእስር ቤት ሲባል እግዚአብሔር በጳውሎስና በሲላስ የሰራውን ነገር ለማዘከር ለማጠየቅ እሱን ይደረጋል እንጂ እነሱ ይሰማሉ ተብሎ እነሱ ደስ ይበላችሁ እንዲህ ስላደረጋችሁ ወይም እንደዚህ ስለሆንክ ጳውሎስ ተብሎ አልተደረገም አልተባለም ማለት ነው። ስለዚህ ጳውሎስና ሲላስ የሚለው አክቹሊ መዝሙራችን በሙሉ መፈተሽ አለበት። በምንድን ነው መፈተሽ አለበት? ቅድም ተናግሬያለሁ። በትምህርታችን በቴዎሎጂያችን መፈተሽ አለበት መዝሙሮቻችን። ስለዚህ ከትምህርታችን ውጭ የሆኑ መዝሙሮች ሁሉ መስተካከል መቻል አለባቸው ከትምህርታችን ውጭ ያሉት። ስለዚህ ለማርያም ቢዘመር ችግር አለው ወይ ሲባል መጽሐፍ ቅዱስ ስለማያዝ መጽሐፍ ቅዱስ ዘምሩ ስለማይል መጽሐፍ ቅዱስ ያላዘዘውን ነገር ማድረግ ሁሉ ችግር አለበት ብዬ አምናለሁ ማለት። ስለዚህ አልታዘዝም። ስለዚህ ሙለታ እያለን ያለው ነገር ፓስተር ቀለል ባለ አማርኛ ሙለታ እያለን ያለው ነገር ኮንፌሽኑ ላይ የተቀመጠው ነገር ስህተት ነው አልቀበለውም ነው ሙለታ እያልከን ያለው አይደል? ባጭሩ ሙለታውነት እንደዛ መሰለኝ። ኦኬ አሁን ኮንፌሽኑ ጋድዬ እነሱ እንዴት እንደሚረዱት እነሱ እንዴት ኢንተርፕሬት እንደሚያደርጉትን ከነሱ ሰምቼ አሁን ወደ ተባለው ለምሳሌ አሁን ድንግል ማርያም ደስ ይበልሽ እንደሚለው እንደዛ እናረጋለን ከሆነ አሁን የነሱንም አካሄድ እንደዚህ ነው የምንረዳው እንደዚህ ነው የምናምነው ካሉ ስህተት ነው እላለሁ። እንዴት እንደሚረዱ ስለማላ ሉትራኖች ካሉ በቃ አሁን እንደተባለው ቅድም ከዳኒ ጋር ውይይት ጀምረው ነበረ። ዳኒ ጴንጤቆስጣል ሆኖ ድንግል ማርያም ደስ ይበልሽ የሚለው እኔ ችግር የለብኝም ሲል ነበር። ሙለታ ደግሞ ችግር አለ እያለን ፓስተርዬ ሉትራኖች ካሉ አንዴ ሙለታን የምጠይቀው መዝሙሩን አትቀበለውም? ድንግል ማርያም ደስ ይበልሽ የሚለውን መዝሙር አልቀበለው። ለምን እቀበለዋለሁ? እሺ በቃ ስለዚህ ምንድነው መሰለ ቅድም እንዳልከው መዝሙሮች ሳንሱር መደረግ አለባቸው። እስማማለሁ። ግን ለምንድነው የእግዚአብሔር ቃል አይደል ልጁ የዘመረው? ለሙለታ ነው ጥያቄ። የእግዚአብሔር ቃል አይደለም። ለእግዚአብሔር የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም። የትኛው ሰው ነው ማርያም ኖት ኦንሊ በአጸደ ነብስ ሆና በአጸደ ስጋ ሆና እሷ በሌለችበት ደስ ይበልሽ ብሎ ያመሰገነው ወይም እንደዛ የዘመረው የትኛው ነው? ወይስ እንደዛ ዘምሩ ብሎ ያዘዘው የትኛው ነው? ከየት ነው የቀዳው? ከየት ምዕራፍና ቁጥሩ? ስለዚህ እንትን ጋዲ እባክህ አንድ ቦነስ በልና ከፈለክ ጨርሰው። የዚህ በመላእክት ጉዳይ ያለው አለ ያልከኝ መረጃ እስቲ ድንገት አለ? አሁን እንትን ነው ያው እንዳልኩ ከዚህ በፊት መክፈት የለብህም ግን የቅዱሳን መላእክትን አማላጅነት መካነ ኢየሱሶች ሉትራኖች ይቀበላሉ። የቅዱሳን መላእክትን አማላጅነት ቅዱሳን መላእክት ምድር ላይ ላሉ ክርስቲያኖች ይጸልያሉ ብሎ ያምናሉ። ይሄ ቅድም ያልኩ ኮንፌሽን ላይ በግልጽ የተቀመጠ ነገር ነው። ጋዲ ሚስኮት አታደርግ ማለት አይቀበሉም ምልጃቸውን። ኖ መላእክቶች ይጸልያሉ ነው እንጂ የሚሉት እኛ ወደ መላእክት እንጸልያለን አይሉ። ታዲያ ምልጃ እሺ አንዴ ኮሚዩት አድርጎ ዳኒ ምልጃቸውን ይቀበላሉ ማለት እኔ ሰዎችን ሲጀመር ባላሉት ነገር ያለ ማስረጃ ሰዎችን ምከስ አይነት ሰው አይደለሁም። ስለ ሰዎችን ማወራ ሰው አይደለሁም። ምልጃቸውን የመላእክት ምልጃ ሉትራኖች መካነ ኢየሱሶች ይቀበላሉ ማለት ምንድነው? ቅዱሳን መላእክት ስለኛ ይጸልያሉ ብለው ያምናሉ። ፓስተር የአንድ ተጨማሪ መረጃ ልስጥ። ሉትራኖች ብቻ ሳይሆኑ ጆን ካልቪንን ታውቀዋለህ አይደል? ታውቀዋለህ። ኦፍ ኮርስ ታውቀዋለህ። ኢቭን ጆን ካልቪን
ትንቢተ ዘካርያስ ምዕራፍ 1 ትንቢተ ዘካርያስን የተረጎመበትን ኮመንተሪውን ገብተህ ብትመለከት ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን የተረጎመበት ኮመንተሪውን ገብተህ ብትመለከት በሰማይ ያሉ የእግዚአብሔር መላእክት ስለኛ ይጸልያሉ ብሎ ያምናል ጆን ካልቪን ራሱ። አየህ አሁን ጥያቄ መሆን ያለበት ምንድነው? ሙለታ ምን ትላለህ? ቆይ አንዴ ጋዲ ይበና ሙለታ ያቃል እሺ እኔ ኮመንታሪውን አለኝ የጆን ካልቪን ማለት ነው። እሺ ኮመንታሪውን ምናልባት አውጥቶ ጋዲ ቢያነበው አሪፍ ነው፣ ባያነበውም ችግር የለውም። እኔ ጋዲ አንብቦ ነው የሚናገረው ብዬ ስለማስብ አየዋለሁ። እኔ ካልቪን ስላለ ግን እኔ ግድ አይሰጠኝም ነው ማለት አትቀበለው ካልቪንን አይ አሁን ኖ ካልቪንን ሳይሆን አሁን ጉደታ ያለ እንትን ሙለታ ያለውን አትቀበለውም ማለት እኔ የዘካርያስን ኮመንታሪ አላነበብኩም። እውነት ለመናገር ነው የምልህ አለ ኮመንታሪው ስላለኝ ግን አነበውና አንዴ ሙለታ ጌታን አንበቡ አለ እኔ ጊዜ ፈልጋለሁ። እኔ ጋዲን አክቹሊ ያነበበውን ነው የሚናገረው ብዬ በማመን ላንብበውና ስላለ እንትና ካልቪን ስላለ እኔ ግዴታ ካልቪን ያለውን እያንዳንዱን ነገር ሁሉ የመቀበል ግዴታ አይለብኝም እያልኩ ነው። ስለዚህ ምን እያልኩ ነው? ግልጽ በሆነ መንገድ እኔ መጽሐፍ ቅዱስ ያለውን እያንዳንዱን ነገር ነው ሳላላምጥ የምወጣው። ስለዚህ ካልቪን ሊሳሳት ይችላል። ኦፍ ኮርስ ሊሳሳት ይችላል። ምንም ጥያቄ የለውም። እኛ እኮ ወንጌላዊ አማኝ እኮ ነን ማለት ግን ሙለታ ግን ካልቪኒስት ነህ። ቆይ ልንገርህ ነው። እኔ አሁን የሪፎርምድ ቴዎሎጂ ስለ ቴዎሎጂ ነው እያወራን ያለ ነው። የሪፎርምድ ቴዎሎጂ ሞር ምገዛው ቴዎሎጂ ማለት ጥሩ ቴዎሎጂ ነው ብዬ አስባለሁ፣ ለመጽሐፍ ቅዱስ የቀረበ ማለት ነው። ግን ምንድነው እያልኩ ያለሁት አክቹሊ እኔ ክርስቶስ ኢየሱስን ያስተማረው ትምህርት የሐዋርያት ትምህርት እንጂ ካልቪንም የራሱ ትምህርት የለውም ብዬ ነው የምለው። ግን ካልቪን ኢንፋለብል ነው ወይ ብትለኝ ካልቪን ኢንፋለብል ነው ብዬ አልልህም። ካልቪን ልሳሳት እችላለሁ። አዎ እኔ ካልቪኒስት የሚለው ስሙ በራሱ እውነት ለመናገር እኔ ካልቪኒስት ነኝ ብዬ ለራሴ ጠርቼም አላቅም ብዬም አላቅም። ካልቪኒስት ነኝ ብዬ ጠርቼ አላቅም። ካልቪኒስት ነኝ ስልም ሰምቶኝ የሚያውቅ ሰው ካለ ያምጣ። የሪፎርምድ ቴዎሎጂን እቀበላለሁ፣ ምንም ችግር የለብኝም። የሪፎርምድ ቴዎሎጂ ጥሩ ቴዎሎጂ ነው። ካልቪን ግን በግለሰብ ደረጃ ሊሳሳት ይችላል ወይ? ኦፍ ኮርስ ሊሳሳት ይችላል። እኔ ካደው ይላል። እኔ ካልቪንን አይደለም እኮ ባይዘወይ ድንግል ማርያምንም ክጃለው ኢንኬዝ በነበርኩበት እምነት ለድንግል ማርያም የነበረን ቦታ ምናምን እሱን አሁን ሌላ ሚስሪ እንትን እንዳይመስል ቤተክርስቲያኒቱ እንትን ማለት እንዳይመስል አልናገርም። ብቻ ግን ያ የነበረኝ ነገር እንኳን ትክክል አይደለም ብዬ አስቤ ትቼ ወጥቻለሁ። ስለዚህ እኔ ካልቪንን እማምነውም አይደለም። ካደው የሚባል ሲጀመር አፍተሮል ያመንከውን ሰው ነው። እኔ ካልቪን አላምነው እንትና እንደ አንድ ሪፎርመር እቀበለዋለሁ። በጣም ጥልቅ የሆነ መጽሐፍ ቅዱስ መረዳት እንዳለው ሰው አውቃለሁ። ካልቪን በጣም የተሻለ መረዳት እንዳለው አስባለሁ። ከዛ ባለፈ ግን ኤቭሪ የተናገረው ነገር እንደ ስክሪፕቸር እንቀበላለን የሚል ሪፎርመርም ካለ ባይ ዘ ዌይ ኤቭሪ ካልቪን ያለውን ነገር በሙሉ እንደዛ የሚል ሰውም ካለ ትክክል አይደለም ብዬ ነው የማስበው። በቃ ሁሉ ያለውን ነገር የካልቪን ያለውን ነገር ኢንፋለብል ነው፣ እሱ ያለውን ነገር ነው መሰረት የሚል ሰው ካለ እኔ አክቹሊ እንደዛ እና ካልቪኒስት ነኝ ብዬ ማላቅ ለወደፊት ማለት ነው። እሺ ስለዚህ ኔትወርክ ያስቸገረኝ ስለሆነ ሊያስፈልግ ስለሚችል ጊዜ አስቀድመኝ ዳኒ ይቀጥላል። ፋክተሪ አንድ ሙለታን ከበላት አይደለም ሌላ ኢምፖርታንት ስለሆነ አይደለም። እሺ አንዴ ቆይ ሙለታን አንዴ ቆይ ይኸው ሰጠውክ ሙለታ አንድ ከሉትራን አይቀበልም፣ አንድ ከዚህ ከካልቪን ካለው ሳይድ እንትን አይቀበልም። ስለዚህ አሁን ሀሳቡ ነፃ ነው ማለት ነው። ዳኒ ቀጠልሽ። ዳኒ እሺ ይኸውላችሁ ጋዲ ያመጣው ነገር ትክክል ሆኖ ግን ሆሊስቲካሊ መስማት አለባችሁ። ሆሊስቲካሊ ማለት ነው ቅዱሳን ለእኛ ይጸልያሉ ብለው ያምናሉ። አሁን እንዴት ነው የምናምነው የሚለውን ሲያብራሩ ብዙ ቢብሊካል ማስረጃ የለንም። ሰከንድ መቃቢያን ላይ በመቃቢያን መጽሐፍ ላይ የሆነ ሰው ገብታችሁ ማንበብ ትችላላችሁ። በህልሙ ካየው ሪፈረንስ ውጪ ቅዱሳን ለእኛ እንደሚጸልዩ ማሳያ ነገር የለም ብለው ነው የሚደመድሙት። ስለዚህ ኢቭን ቅዱሳን ለእኛ ይጸልያሉ ለሚለው ስትሮንግ የሆነ ቢብሊካል ባክግራውንድ እንደሌለ
ራሱ ጋዲ የያዘው የቡክ ኦፍ ኮንኮርድ ማስረጃ ነው ማለት ነው። በቤተክርስቲያን ታሪክም ቅዱሳን ለእኛ ይጸልያሉ ተብሎ ይታመናል። በተለይ በመጀመሪያዎቹ 300 ዓመተ ምህረት ይሄ ነው የሚታመነው። እንጸልያለን ሳይሆን እነሱ ይጸልዩልናል የሚለው። እነሱ ሲጸልዩልን ግን በአባቶች ዩኒፎርም የተጠቀሰ ይሄንን የሚደግፍ ቢብሊካል ባክግራውንድ ከመቃቢያን ውጪ የለም። ምክንያቱም ሆሊስቲክሊ ካልቀረበ ስትሮንግ የሆነ ማስረጃ ያለ ስለሚመስለን ማለት ነው። ስለዚህ የእምነት መግለጫው ራሱ ቡክ ኦፍ ኮንኮርዱ ራሱ እንደዚህ ነው ያስቀመጠው፣ አሁን እንዳልኩት ማለት ነው። ስትሮንግ ማስረጃ የለንም። እንደዛ ሆኖ ግን ለቅዱሳን ክብር ይገባል። አዎ ይገባል። ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ማርያም ብጽዕት ትባላለች። አዎ ማን ያለው? ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች። ከዛ በተረፈ ወደ ማርያም ለመጸለይ ስትሮንግ የሆነ ማስረጃ ግን የለንም። እሷም እንዳውም ወደ ማርያም አይጸልይም። ማርያም ለእኛ እንደምትጸልይ ስትሮንግ የሆነ ማስረጃ የለንም ይላል የሉትራን አስተምህሮ ራሱ ማለት ነው። በዚህ ታሳቢነት መሰረት ሆሊስቲክ ሙሉ የሆነ መረዳት እንዲኖራችሁ ለማለት ነው። ቴንኪው። ከዚህ በኋላ ቢያስወጣኝም ችግር የለውም። እሺ። አይ ስለዚህ የጋዲ መረጃ ሙሉ አይደለም ነው። እሺ ፓስተርዬ መጨረሻ ላይ ለተናገረው ነገር ግን ማስረጃ ከፍቶ ማርያም ራሱ ለእኛ እንደምትጸልይ በቂ ማስረጃ የለንም ሉተራኖች ይላሉ ብሏልና ከፍተህ ብታሳየን። ኦፍ ኮርስ አሁን የምችልበት ቦታ ስላልሆነ እኮ ነው። ባይ ዘ ዌይ አንተ የከፈትከው ቦታ ላይ ቆይ እኔ ቪዲዮ የሰራሁብህ ላይ ቀጣዩ ፓርት አሁን የተናገርኩት ነውና ቡክ ኦፍ ኮንኮርድ ላይ እዛው ቦታ ላይ መላእክት ለኛ ይጸልያሉ በሚለው ላይ ታገኘዋለህ ጋድዬ። አለዛ ነገ ተነጎዳ ቪዲዮ ልስራልህ ወይ ደግሞ ልላክልህ ስክሪንሾቱን። ችግር የለውም ዳንዬ፣ ችግር የለውም ቪዲዮ ልላክልህ በውስጥ በቃ ችግር የለውም ትልክልኛል። ዞሮ ፓስተርዬ ምንድነው ነገሩን እንትን ለማለት አሁን የመልአኩን ጋዲ የመልአኩን ከሙለታ ጋር ጥያቄ ያለኝ የመልአኩን ጉዳይ ኦኬ ከካልቪን ጋር ልጠይቀው ነው። ቀጥልሽ አፈንከው ጋዲን ምንድን ነው? እሺ ጋዲ በጣም አሁንማ ጋዲ ታርጌቱን መጥቷል። ጋዲሳ ታርጌቱን መጥቷል። አሁን መረጃው የሉትራን ነው። እዚህ ላይ ምን ትላላችሁ ነው የእሱ ሀሳብ አይደለም፣ መጽሐፉ ላይ ነው። መጽሐፉን ያነበባችሁ የምታውቁ ሰዎች አሁን ዳኒ እየተከራከረ ነው። ሙለታም መጽሐፉን አልቀበልም ብላል። ሉትራኖች ቢኖሩ አሪፍ ነበረ፣ የሚመለከታቸው እነሱን ስለሆነ። ነገር ግን ከጆን ካልቪን የመጣው ሀሳብ በመላእክቱ ጉዳይ ሙለታ እንደ እግዚአብሔር ቃል አይደለም ብሎ ጥሎታል። ስለዚህ አሁን ሙለታ የእግዚአብሔር ቃል ብለህ የምትቀበለው ለምን ትጨነቃለህ? ካልቪንን ራሱን አመጣውልህ አይደል? ሌላም በብል እስቲ በለው በባዶ ማውራት እንዳይሆን። እዚህ ጋር አይታችሁ ከሆነ የጆን ካልቪን ኮመንተሪ ኦን ዘካሪያ ነው፣ ትንቢተ ዘካርያስ ላይ ያለው ኮመንተሪ ምዕራፍ 1 ቁጥር 12 ላይ ያለው ማለት ነው። ያው ቁጥር 12 ላይ ፓስተርዬ እንደምታውቀው እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ህዝቦችን የማተምራቸው እስከ መቼ ነው የሚለውን እንግዲህ ካልቪን ቨርስ 12 ማለት ነው ኮመንተሪውን ሲሰጥ ቁጥር 12 ላይ እንደዚህ ይላል፣ there is nothing wrong። በደንብ አስተውል። ምንም ችግር የለውም፣ ምንም ስህተት አይደለም። if we say that any one of the angels prayed for the church፣ ከቅዱሳን መላእክቱ የትኞቹ መልአክ ሊሆን ይችላል ለቤተ ክርስቲያን ወይ ደግሞ ምድር ላይ ላሉ ክርስቲያኖች ይጸልያሉ ብንል ምንም ስህተት የለውም ብሎ የቃል በቃል ይናገራል። ያው ማስረጃ ስላልከኝ ነው ቅድም። ሙሌም ያው በእርግጥ እሱም ብሏል ቅድም ያላነበብኩትን ነገር እንደሚያወራ ያውቃልና ጆን ካልቪንም እንደዚህ አይነት እምነት ነበረውና መቀጠል ይችላል። ፓስተር ይሄን ላሳይ ብዬ ነው። ስለዚህ ይሰጠው ቆይ ተቀበሉን ብለህ ጠይቃ። አዎ አይ ዳኒ እኮ ቆይ አሁን እኮ ሙለታ ነው ያወራው እንጂ አሁን እኮ አትሊስት ሙለታ ነው እኮ እየጠየቀ ነው ዳኒ። ሪፎርምድ ስለሆነ ሙለታ ከዛ አንጻር ነው ፓስተር እየተናገረ ያለው። ብዙ ማውራት እንችላለን። ዞሮ ምንድነው ፓስተር የሙለታ መጠየቅ የፈለከውን ነገር ጠይቅ። ያለበለዚያ ግን ቅድም እንዳልከው እኔ ፖይንት ፕሩቭ ማድረግ የፈለኩትን ፖይንት ፕሩቭ አድርጌያለሁ። ማሳየት የፈለኩትን አሳይቻለሁ። ሉትራኖች ገብተው ምን ማለታችን ነው የሚለው ነገር ቢያብራሩ መልካም ነበረ። ግን ከቅድም ጀምሮ ያየናቸው ነገሮች በማስረጃና በመረጃ የተደገፈ ነገር ነው። እኔ ከዚህ በላይ ምንም ፓስተር የማሳየት ፍላጎትም የለኝምና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኧረ በጣም ቴንኪው። እንደዚህ አይነት ነገር ይገዛናል። መረጃ ይዞ መጥቶ መከራከሪያ ሀሳብ ሙለታ ግን ዳንዬ ይሄ ምን ላድርግ? የአሁኗን ፓርት ትብራራ። ይቺ ፓርት
ቴዎፋኒ ነች። ቴዎፋኒ ማለት የእግዚአብሔር መልአክ ክርስቶስ ራሱ ነው እና ካልቪን በሚገባ የተሸወደበት ቦታ ነው። ከፍ ብለህ ስታነበው የአሁኑን መልአክ አንድ አዳምጠኝ። በሚገባ የተሸወደበት ዳኒ መጽሐፉ ላይ ማብራሪያ ነው የሰጠው። ሚታርጉትና ትሰማላችሁ። እዚህ ጋር ካልቪን በሚገባ የተሸወደበት ነው። ምክንያቱም እየተነበበ ያለው 1 11 12 13 ነው እየተነበበ ያለው። 1 19ና 20 ላይ ስትሄዱ ይሄንን መልአክ ምን ብሎ እንደሚጠራው ታውቃለህ ፓስተርዬ? ጆሆቫ ብሎ ነው የሚጠራው። መልአክ ሆኖ ጆሆቫ አለ እንዴ? ስለዚህ ካልቪን አሁን በህይወት ቢኖር ኖሮ ከፍ እያልክም አንብብ እንለው ነበር እና እዚህ ጋር ተሸውዷል። መልአክ አይደለም ራሱ ክርስቶስ ነው። ጨረስኩኝ። ጆሆቫ ነው። ዳኒ ማሻሻያው ምንድን ነው? በጽሁፉ ላይ ነው ማሻሻያ የሰጠው። አትሊስት ከአውዱ ተነስቶ አይደለም ጆን ካልቪን ሀሳብ የሰጠው ነው፣ ማሻሻያ ነው፣ እንቀበላለን። ግን እኔ ሙለታ ላይ ፓስተርዬ ለአንተ ለምትሰማው ሰው እያመዛዘንክ ለምትሰማው ሰው አሁን ዳኒ ቴዎፋኒ ወይ ደግሞ አንጌሎስቴዎስ የሚል ኮንሰፕት አለ በብሉይ ኪዳን መልአከ ያህዌ የሚባል እና አንድ ጥያቄ እንደው አንተ አሁን ዳኒ ከተናገረው ነገር ጭንቅላት ላይ እንድትመዘን የምፈልገው ያ መልአክ የተባለው አካል ማንን ነው እየጠየቀ ያለው? አንዴ ዳኒ አንዴ ቆይ መሀል ላይ አትግባ። እግዚአብሔር ነው አይደል? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው ብሎ ነው አይደል እየጠየቀ ያለው እግዚአብሔር። ስለዚህ እንደዚህ ያለው አካል ወልድ ነው ካል ወልድ በብሉይ ኪዳን በስጋ ሳይገለጥም አብን ይለምናል እያልን ነው የሚል ጥያቄ ያስነሳ ፓስተርዬ። ዳኒ መለስ እስቲ ዳኒ ምን ለዚህ መልስ ይኸውልህ ፓስተርዬ፣ ለዚህ መልስ ለምን ጠየቀ ብሎ ነው ጋዲሳ እየጠየቀ ያለው። ኦኬ ለምን ጠየቀ? ዊዶን ነው ጋዲሳ መልስ የለውም፣ እኔ መልስ የለኝም። እያነበብክ ስትሄድ ግን ይሄንኑ መልአክ ያው ክፍል 19ና 20 ላይ ጆሆቫ ይለዋል። ከመቼ ጀምሮ ነው ጆሆቫ የመልአክ ስም የሆነው? ራሱ ክርስቶስ ነው። ስለዚህ ይለምናል እያልኩ አይደለም። አውዱን ተልኮም ወንድማችን ፉል ኦፍ ግሬስ። እሺ ሰው ጆሆቫ ተብሎ ተጠቅሷል። በሚቀጥለው ምዕራፍም ይሄው መልአክ ጆሆቫ ተብሎ ተጠቅሷል። ምዕራፍ 2 ማለት ነው። ስለዚህ ክርስቶስ ነው። ይለምናል እያልኩ አይደለም። እስከ መቼ ነው ማትምራቸውም ብሏል። አዎ መልእክት ይዞ መጥቷል። ምንም ጥያቄ የለውም። እና ጋዲ የጠየቀው ቴዎሎጂካል ኩዌስችን ነው። እኔ የመለስኩት ግን ግራማቲካል ነው። የቱ ይበልጣል? ግራማቲካል ይሻላል ወይስ ቴዎሎጂካል ይሻላል? ቴዎሎጂካል እኮ ራሱ የሰራው ሲስተማቲክ ቴዎሎጂ ነው። ግራማቲካሊ ግን ጆሆቫ ብሎ ተቀምጦልሃል። በቃ ጆሆቫ ነው አለቀ። ጋዲ እንደዚህ ላርግ። እሺ አሁን ጋዲ ይዞት የመጣው ነገር ኮሜንታሪው ላይ አለው። እኔ ልጠይቅህ ሙሌ ይሰማሃል? ሙሌ አይሰማም? እሺ ታብታብ አለ እንትን እኮ ነው። እኔ ኮፒ ሊንክ ፓስተርዬ፣ እኔ በቃ ልለይ ነው። በጣም ከታላቅ ይቅርታ ጋር መልካም ምሽት ይሁንልህ ፓስተርዬ። በጣም ከታላቅ ይቅርታ ጋር ሙለታን ጠይቄ ውረድ። ሙለታን ጠይቄ ውረድ። ጋዲሳ በጣም የእሱ ጥያቄ ነው። ቅድም ድንግል ማርያም ይሰማሃል? ጋዲ እንትን ሙለታ ቆይ ወርደና ለመሰለ ቅድም በቅዱሳን እንትን ላይ የሉትራኖቹን አልቀበልም ብሏል። መዝሙሩንም አልቀበልም ብሏል። እሱ ጋር እዚህ ጋር ጥያቄ ስላለኝ ነው። የጆን ካልቪን ላይ ኮሜንት ጋዲ ከመሄደ በፊት በኦርቶዶክስ ቴዎፋኒ ታምናላችሁ? ይሄ ነገር ሲወራም ጠይቄም ስለማቅ ታምናላችሁ እናንተ? ምክንያቱም የሚሰሙ ሰዎች ስላሉ የሚቀዱም ስላሉ ብዬ ነው። ጆን መጥቷል። ጆን መጥቷል። ጋዲ ምንድነው? ጆን መጥቷል። የእሱን እንስማ ማብራሪያ። ሉትራን ነው። ችግር የለም። የእሱን እንስማ ማብራሪያ። በጣም አሪፍ። ጆን ኦኬ፣ ጆን ላክልኝ። በእናንተ መጽሐፍ ላይ እንትን እያልን ነው። እሺ ሙለታ ጆ ግባ ፕሊዝ። አሁን እየሰማው ነው መሰለኝ። እሺ ሙሌ አለው እየሰማው ነው። አሌክስ መቀጠል ይችላል። እሺ ቅድም በዛ
በቅዱሳን በሉትራን ሳይድ አልቀበልም መዝሙሩንም አልቀበልም ብለሃል እና እዚኛው ላይ አንተ ከሪፎርምዱ በኩል ስላለ ጆን ካልቪን ላይ ያለ ትምህርቶችን እንደ እግዚአብሔር ቃል አይደሉም ብለህ ፊልተር አድርገህ የምትቀበለው ነገር እንደሆነ ነግረህናል። ስለዚህ ማንኛውንም ከዚህ በኋላ በእንደዚህ አይነት ጽሁፎች ላይ ተጠያቂ ሊያደርጉ የሚችሉ እንደዚህ አይነት ሀሳቦችን ሙሉ ለሙሉ ከመቀበል ይልቅ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ሆነው የሚመጡትን ብቻ እቀበላለሁ ብለሃል አይደል? የሉትራን ግን እነሱ ምን እንደሚሉ ከተረዳው በኋላ ነው ያልኩት እንጂ ምን እንደሚሉ እንዴት እንደሚተረጉሙ ሳልረዳ እቀበላለሁ አልቀበልም አላልኩም። አክቹሊ እንዴት እንደሚረዱትን ግን ማወቅ መቻል አለብኝ ነው። የሚረዱት ቅድም በተባለው መንገድ ከሆነ አክቹሊ አልቀበልም ማለት ነው። ቅድም በተባለው መንገድ አሁን እናንተ ደስ ይበልሽ ምናምን ባላችሁበት መንገድ ከሆነ አልቀበልም። አይ እኛ ባልነው ዝማሬውን ነው ያመጣ ነው። አንተ ግን የነሱን ጽሁፍ ሙሉ ለሙሉ አልቀበልም ብለኸኛል። ስለዚህ ልክ እዚህ ጋም ሲመጣ ይሄንንም አልቀበልም ስላልክ ምን ተመችቶኛል መሰለ፣ ከዚህ በኋላ የትኞቹም ጽሁፎች ላይ ሲመጡ አላልኩም እንዴ ምን ሆናል? እኔ እነሱ ጽሁፍ ሙሉ ለሙሉ አልቀበልም አላልኩም። ሙሉ ለሙሉ አላልኩም። ሙሉ ለሙሉ አልቀበልም አይደለም ያልኩት። እኔ እንዴት እንደሚተረጉሙት ልትቀበላለህ ወይ? ርዕሱ ላይ በቅዱሳን ጋዲ ባነበበው ላይ ይሄንን ጽሁፍ አትቀበልም ወይ ስለ አልቀበልም ነው ያልከኝ። ለጋዲ መልሼለታለሁ እኮ ለጋዲ እዚህ አለ ምን እንደመለስኩለት ይናገራል። እኔ ምንድነው ያልኩት ግልጽ በሆነ መንገድ እነሱ እንዴት እንደሚተረጉሙት እንደዛ ከተረጎሙት አልቀበልም፣ እንዴት እንደሚተረጉሙት ስለማላቅ ግን ቀበላለሁ አልቀበልም ለማለት እቸገራለሁ ነው ያልኩት። ይኸው ጋዲ እዚህ አለ። እሺ በቃ ስለዚህ አሁን አንድ ነገር ከመውጣቴ በፊት 10 ሰከንድ ወስጄ አንድ ነገር ልናገር። አሁን ሙለታ ቅድም ያለው ላይ እነዚህ ሪፎርምዶች ማንም ይሁን በእግዚአብሔር ቃል መዝኛቸው ነው አይደል እነሱ የተናገሩትን ነገር ይላል። ግን አሁን አንድ ሉትራኖች ጋር የሚለየው አንድ ነገር ምን መሰለ ፓስተርዬ፣ ሉትራኖች ምን ይላሉ መሰለ መጽሐፈ ስምምነታቸውን ቡክ ኦፍ ኮንኮርድ መግቢያው ላይ ተመልክተ ከሆነ የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገን ነው የምንቀበለው ብሎ ነው ሉትራኖች። አየህ ሉትራኖች ጋር ሲመጣ ይለያል ማለት የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገው የሚቀበሉት። አየህ አሁን ይህ ምልከታ ያው ሙለታ ጋር ስንመጣ እኔ በእግዚአብሔር ቃል መዝኜ ነው፣ ጆን ካልቪን ምንም ቢል በእግዚአብሔር ቃል መዝኜ ነው ብሎ ነው እየተናገረ ያለው። ስለዚህ ይሄ ሙለታ ፍላጎት ነው። በቃ ፓስተር የኔ ሉጣ በቃ ለዚች መልሳለኝ ጋዲ ያለው ውጣ ችግር ጋዲ ምን እናደርጋለን መሰላችሁ ዶክተር ዳኒ አሁን ለተናገረ እሺ ተናገረ መልስለት። እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ኮሜንተሪ አሉ እንጂ የእግዚአብሔር ቃል አላሉም። ስለዚህ ኮሜንተሪ ሊለወጥ ይችላል ብራዘር። ማብራሪያ ማለት ምን ማለት ነው እንዴ? የእግዚአብሔር ቃል ማብራሪያ ማለት እኮ አሁን የሆነ አንድ የመጽሐፍ ቅዱስ ክፍል ቢነሳ የሆነ ክፍል ሉተር ያብራራበትን መንገድ ሉተር የተረጎመበትን መንገድ ነው የምንቀበለው ነው እኮ እያሉ ያሉት። አሁን ሙለታ ጋር ለምሳሌ ስለዚህ ኢንፋሊብል ነው አላለም። ኢንፋሊብል የእግዚአብሔር ቃል ነው። ከዛ ማብራሪያው ግን ትክክለኛ ነው ብሎ ያምናሉ። ማብራሪያው ግን ኢንፋሊብል ነው ማለት ነው። ማብራሪያው ነው እኮ ነው ያልኩህ ወዳጅ። ማብራሪያው ማለት ለጊዜው ትክክል ነው ግን ኢንፋሊብል ነው። ፓስተር ይበቃ ፓስተር ያመሰግናለሁ። ፓስተር አሌክስ ታሽት ይሁንልህ ወዳጅ። ቆይ እኔ ምልን ቆይ አንዴ ጋዲ ወይ እየሰማሁ የምሬን ነው። ሌላ ጊዜ እነ ወዳጆቼን ጠይቄ በዚህ ጉዳይ ላይ ሀሳብ ካላቸው እንድጠይቅ የሚያደርግ ነገር ነው። ግን በዚህ በጆን ካልቪን ጉዳይ ላይ ግን ከሙለታ ጋር እቀጥላለሁ። አመሰግናለሁ። ቴንክ ዩ። አመሰግናለሁ ሁላችሁንም። ሙሌ፣ ዳኒ፣ ሄቡ፣ ቴልኮም አሁን የገባው መሰለኝ መዲ፣ ሁላችሁንም አመሰግናለሁ። መልካም ምሽት ይሁንላችሁ። አንተ ቤት ትመልስልኛለህ ወይስ ጥለው? ልመልስልሽ፣ ችግር የለም። አይ ልመልስልሽ። የኛ ኦርቶዶክሳውያን እምነት ምንድነው? አንጌሎስቴዎስ መልአከ ያህዌ የሚባል ወይ ደግሞ የእግዚአብሔር መልአክ የሚባል በብሉይ ኪዳን ፊገር አለ። ወልድ እግዚአብሔር ወልድ እንደዛ ተብሎ። ነገር ግን እኛ በጣም የምንጠነቀቀው ምንድነው? መልአክ ተብሎ የተጠራበት ቦታ በሙሉ በብሉይ ኪዳን ወልድ ነው ብለን አንፈታ። ኦኬ፣ ለምሳሌ ኮንቴክስት አለ። ለምሳሌ ፓስተርዬ እንደምታውቀው አንተ አንድ ምሳሌ ልስጥ። ሼቡ ኦሪት ዘፍጥረት ምዕራፍ 19 ላይ ትዝ ይላል ፓስተር፣ አብርሃም ልጁ ይስሐቅን ሊሰዋ በሚሄድበት ሰዓት ላይ እግዚአብሔር መልአክ ከሰማይ አብርሃም ብሎ ጠራው ይላል። ይሄን ልጅ እንዳትሰዋልኝ ብሎ አለ አይደል መስዋዕት ተቀባይ ሆኖ እንደ እግዚአብሔር ሲናገር እንመለከታለን። ያ የእግዚአብሔር መልአክ የተባለው ፊገር ከዚህ የእግዚአብሔር መልአክ ሰፋ ያለ ቶፒክ ነው ራሱ እንችለው፣ በዚህ ደቂቃ የሚብራራ ነገር አይደለም። ግን ኦፍ ኮርስ
የእግዚአብሔር መልአክ የሚባል ፊገር ወልድ በብሉይ ኪዳን እንደዛ ተብሎ እንደተጠራ ሁሉም ቦታ ግን መልአክ ተብሎ ሲጠራ እግዚአብሔር ወልድ ነው ብለን አናምንም። ይሄ ባጭሩ ይሄ ነው። ሰፋ ያለ ትምህርት ግን እንሰጥበታለን ሌላ ጊዜ። እሺ መልካም ምሽት፣ ሰላም።